መጠመቁ ምንድነው? በመነከር ነው? በመረጨት ነው? በማጥለቅ ነው የሚጠመቀው የኛው ጥምቀት? እሱን ላይ ይቻላል እኮ እሱን ነው የምልህ ራሱ ማለት ነው እንትን ነው። ልክ እንደዛው ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ የአላህን ጥምቀት ያዙ ይላል ቁርአን። በማጥመቅም ከአላህ ይበልጥ ያማረ ማን ነው ይላል። ሙስሊሞች ጥምቀት አለን ታውቃለህ? ይሄንን ኦኬ ዋው የሚገርም ነው። ሰምቼ አላውቅም ይሄንን። አሁን እንዲህ አይነት አብዛኛው ሙስሊሞች ያውቃሉ፣ ግን ይሄን ነገር ያውቃሉ። ሰምቼ አላውቅም ከማንም ሙስሊም። አይ ሌላ ተኮሳት እየለቀቀብኝ ነው ወይ? አይ ችግር የለም ዋጠው፣ ግድ የለህም። አንድ ቀን ነፃ ትወጣበታለህ። አይ እያነከስኩ ለምን እኖራለሁ? ወይ በእናትህ አበቃ ማለት ቦጫጭቅና በቃ ይለይልኝ አንድ ፊት። አይ እንደዛ አይደለም። ስለም ወይ እንትን ያለው እውነቱንማ ተጋፈጠው። አይዞህ አብሽር፣ አትሽሽ ከእንትኑ ገብቶኝ እኮ ነው። ብሉይ ኪዳን ኦሪትን የጻፈው ማን ነው? እኔ በክርስት ኮምፓራቲቭ አታርገውና እኔ ለጠየቁት ባለፈውም ይኸውልህ መስመር አስምረህ ስለመጣ ነው ያወረድኩት። መስመር አይደለም። አሁን እስልምና አለ ወይስ ከቁርአን ውጪ የለም? ዝሰጠህ ነው። ተረጋጋ። አሁን የሰጠው ነው ፋላሲውን ላሳይ ነው። መረጋጋት ከቻልክ ወደ ፖይንቱ ትሄዳለህ፣ ካልሆነ ወርደታችን ትበል። ልክ እንደ በቀደሙ ላወርድ እኮ መልስ ስለሌለ ነው የምታወርደኝ። እኔ በክርስትና ኮምፓራቲቭ ያርቅ አትንገረኝ። እስልምና ራሱን ችሎ መልስልኝ ነው ያልኩት። ወርደን ስትስተካከል በቃ እዚህ ቤት ሁለተኛ አትገባም ከዚህ በኋላ። አሁን ለሁለተኛ ጊዜ ነው እድል የሰጠው። አታዳምጥም፣ ጥያቄ አትወድም፣ ንጽጽር አትወድም። ያ ደግሞ ይጎዳሃል ራሱ። አሁን አብርሃም ስለመሆኑ ማስረጃውን የምትሰጠኝ ከሙሴ እንጂ ከሙሴ በፊት የነበረ ማስረጃ የለም። ዛት ሚስ አታመጣው እና አንድ እድል ልስጥህ ና ግባ። ኮምፓራቲቭ ሪሊጅን አስመራችሁ መልስ መስጠት ያለባችሁ በዚህ መልኩ ነው የምትል ከሆነ እንደ በቀደሙ ትወርዳለህ። ቢያንስ ጸባይን አስተካክላል ብዬ ስላሰብኩኝ ነው ያመጣው። እንደዛ አትበል። መልስ የለም ሳይሆን መልስ ልሰጥህ ነው እኔ አሁን ያሰብኩት የነበረው ማለት ነው። እና መረጋጋት አልቻልክም። ናግባና ተረጋግተህ እንትን የምትል ከሆነ ማለት ነው እንደ በቀደሙ አይነት በቃ እንደዛ አይነት ባህሪ ካለ የምታዳምጥ ተረጋግተህ መልስ የለም ምናምን አትበል። የልጅነት ጨዋታ ነው። ናግባና ተረጋግተህ አዳምጥ። ሎጂኩን በሎጂክ ነው ያመጣውብህ። ገብቶሃል? አሁን አንድ ሙስሊም የምትጠየቀው ቁርአን ላይ ነው። ከቁርአን በፊት መጽሐፍ አምጣ ይባልም ነው ከሆነ አንተ ጋር ተመሳሳይ የሆነ ነገርም አናሎጂ ያለው ራሱ ኤግዛምፕሎች አሉ። ሴዴቅያስዬ ተረጋጋ እስኪ ልለምን። እሺ አንዴ በፈጠረ አንዴ ጥያቄ ማለት ነው ክሊል አድርገውና ከዛ በኋላ አዳምጣለሁ የሚታርግ እኔ ማለት አሁን የምጠይቅህ ሊትራል የሆነ ጥያቄ ለመሰለ ኮምፓራቲቭ አድርገህ እንደምትመልስልኝ እኮ አውቀዋለሁ፣ ግን ኮምፓራቲቭ ሳታረግ እስቲ እኔ አሁን ክርስትናን ስጠይቅ በእርግጠኝነት ቁርአንን ኮምፔር አድርጎ የሚመልስ የትኛውም አስተማሪ ስለሌለ ነው። ለዛ ነው እስልምና ብቻ ነው ኮምፓራቲቭ የሰራ መልስ የሚሰጠው። ከዛ አንፃር ነው የምጠይቀው። ልንገርህ ደግሞ ስህተት ልንገርህ፣ ጥያቄው ምን ስህተት እንዳለበት ልንገርህ። የመጀመሪያ እኔ ምንድን ነኝ? ሙስሊም ነኝ አይደለ? እሺ ማምነው መጽሐፌ ምንድን ነው? እሺ ቁርአን። አሁን ቁርአን ውስጥ አብርሃም ሙስሊም እንደነበረ ማስረጃ መስጠት አትችልም? አሁን ትችላለህ። ቆይ በቃ ልስጥህ፣ እሱን ትቀበላለህ? እሱንማ እኮ አውቃለሁ። ቁርአን ላይ እኮ እንዳለ አውቃለሁ። አሁን ከቁርአን በፊት መጽሐፍ አንተ አይደል ያልከኝ? እኔ አይደለም ሙስሊም ስለነበሩ ሙስሊም ናቸው ብላችሁ ስለምታምኑ በቁርአን ተጠቃሎ ለአንድ ነብይ ነው ይሄ የወረደው ነው ወይንስ ከዛ አስተምሮ ያለፉት አለ ወይ? አለ አስተምሮቹ አሉ፣ መጽሐፍቶቹ ተበርዘዋል። አንደኛ ነገር ግን ኤግዛምፕል ነው የሰጠው። እኔ ኤግዛምፕል ቀለል ያለ ጥያቄ ነው የጠየቅኩህ። ኦኬ ተበርዘዋል፣ ያሳምናል። አዎ እንደተበረዘ ማስረጃዎች አሉ። ከፈለክ ረጋ ብለን ሴዴቅያስዬ። እሺ ከመጽሐፍ ቅዱስ ውጪ አስረዳኝ። መጽሐፍ ቅዱስ ላይ ግን አትግባ። ያ የክርስትና ከመጽሐፍ ቅዱስ ውጪ የሚባል ነገር የለማ። አሁን ትቀበለዋለህ ወይ? ሂድ ወይ ልነግርህ ነው። እንደተበረዘ ማስረጃ ሰጣለሁ። ግን ኤግዛምፕል ያመጣሁልህ ለምን አንድ ጊዜ ለምን አታዳምጠኝም? ቤተ እምነት እንግዳ ሆነ አንተ እንደፈለክ መስመር አስመረ በዚህ መልኩ ማውራት አለብህ ማለት እኮ ትንሽ ነውር ነው። የምር ሴዴቅያስ ልክ አይደለህ። ኤግዛምፕል ነው የሰጠው። አሁን አብርሃም የሚባለው ከሙሴ በፊት የነበረ ነብይ ነው አይደለ? ወይም ጻድቅ ሰው ነው አይደለ? እየጠየቅኩህ ነው ያለሁት ሴዴቅያስ፣ እንድንግባባ ነው። አዎ
ኦኬ ጥሩ። አብርሃም ነብይ ስለመሆኑ ወይም ሳዲቅ ስለመሆኑ ከየት ነው መረጃው ማግኘት የምትችለው? መጽሐፍ ቅዱስ መጽሐፍ ቅዱስ ምን ላይ? ኦሪት ላይ አይደለ? ኦሪት ላይ አይደለ? ያ የመለስኩት በአብርሃምና በሙሴ መካከል የስንት ዓመት ልዩነት አለ? እሺ እኔ እኮ አሁን ወደዚህ ፖይንት እየመጣን በመነጋገር ይሄ እንደዚህ ፍሪ ሆኖ በማውራት ነገር አታምንም ማለት ነው። በጣም ጥያቄ ኖሮኝ አንተ ቤት ብመጣ የምታስተናግደኝ እናንተ ቤት መተን የሆነ ጥያቄ ለመጠየቅ ብንመጣ የምር አታሰሩ ማለት ነው። ቀለል ያለ ጥያቄ ነው የጠየቅኩ እንዲገባ ሴንስ ስለማይሰጥ እኮ ነው። ወሂድ ይሰጣል። ሴት ማን እንደሚሰጥ ስለምታውቅ ነው ለመሰለኝ የምሸሸው እዛ ላይ አብርሃም ከመጣ ከ600 ዓመት በኋላ ሙሴ የሚባል ሰው መጣና ስለ አብርሃም ነገረ። አብርሃም ኤግዚስት ማድረጉን ወይም ደግሞ ነብይ ስለመሆኑ ጻድቅ ሰው ስለመሆኑ አንድ አምላክን ያመልክ እንደነበረ ከሙሴ በፊት ስጠኝ እስቲ መረጃ ስጠኝ። አርኪኦሎጂካልም አንትሮፖሎጂካልም የፈለከው መረጃ ስጠኝ። መሐመድ ከመጽሐፍ ቅዱስ አለመውሰድ ነው ኩረጃ ምንድነው ማረጋገጫ? እሱን እንመጣበታለን። ማረጋገጫ ምንድን ነው? አይደለም ስለ ተኮረጀዋል አልተኮረጀም ሌላ አረስት ነው። ሴዴቅያስ አትሂድ፣ ሌላ ነጥቡ አትሽ ኖ እየሸሸው አይደለም እኮ አትሽሽ። አሁን ወደ ነጥቡ ማረጋገጫ ምንድን ነው? አሁን አንተ ለጥያቄ ነው ሎጂክ ነው የተጠቀምኩት። ከአብርሃም በፊት ተረጋግተህ ማታወራ ከሆነ አሁንም መውረድ ትችላለህ። ለድጋሚ ለሶስተኛ ጊዜ ነው መለምን እየለመንኩኝ ነው ማስተምረህ። ኖ እኔ እኮ እንድትለምነኝ ሳይሆን እኔ ጥያቄ ስለዚህ ጥያቄው አሪፍ ጥያቄ ነው ያቀረብኩልህ። ተመሳሳይ ነገር ነው። አንተ ያቀረብከውን ጥያቄ በሎጂክ ነው ያቀረብኩልህ። አብርሃም የሚባለው ከሙሴ ከ600 ዓመት በፊት የነበረ ነብይ ነበረ። ያ ነብይ ስለመሆኑ ከሙሴ በፊት የነበረ ዶክሜንት ስጠኝ። እሺ ለምሳሌ ከመጽሐፍ ቅዱስ በፊት ራሱ እንደዚህ መጽሐፍ ቅዱስ ከመውረዱ በፊት የነበሩ አባቶች አሉ እንደነ ቅዱስ አግናጤዎስ ብዙ አባቶች ከመጽሐፍ ቅዱስ አይቀድሙም። ከመጽሐፍ ቅዱስ በኋላ ናቸው እነሱ የመጡት። የክርስትና የሐዋርያዎች ቅብብሎች የሚባል ትምህርት እንዳለ ታውቃለህ? እሱን ተወውና ከሙሴ በፊት ስለሙስሊምና ይሄ ቅብብሎች ለምን የለም? ለነብዩ መሐመድ ብቻ ተገለጠ? ምን አለ? እሱ ነው ስጠኝ ያልኩህ እኮ ወሂድ። ተረጋጋ። ቅብብሎች የተጀመረው ከየት ነው? ታውቀዋለህ? ከሐዋርያቶች ጀምሮ ሐዋርያት ነው። አዎ እኔ የጠየቅኩህ ደግሞ ከሐዋርያት ቅብብሎች አይደለም ከእንትን ጀምሮ የነበረ መሰረቱን ቆይ አንድ ጊዜ ኧረ ተው ግን ሴዴቅያስ ተው። በጣም ነው ታግሼ የማወራ። ተው በጣም ታግሼ ነው። አንደኛ ለኦዲየንሱ ነው፣ ሁለተኛ ነገር ደግሞ ለአንተም ለራስህም ለህይወት ብዬ ነው የማወራ። የምር አላህ በሚያውቀው። ኧረ እኔማ ህይወት አለኝ ወሂድ። ስለዚህ አሁን ወደ ሌላ ነገር እንትን ነው ፎካል ፖይንቶች እያሉ ማርጂናል ፖይንቶችን እያነሳ ወደ ሌላ ነገር አትሄድ እባክህ። መጀመሪያ ያነሳው ፖይንት አሪፍ ስለሆነ መልስ ልስጥ። አንድ ነጥብ ላይ ብቻ አተኩሪ። አብርሃም ነብይ ስለመሆኑ አብርሃም ጻድቅ ስለመሆኑ ሙሴ ነው የነገረ በኦሪት ላይ አይደለ? ቀጥል። እሺ ሙሴ ከአብርሃም ከ600 ዓመት በኋላ መጥቶ የነገረ ከሆነ ከሙሴ በፊት አብርሃም ነብይ ስለመሆኑ ሰው ስለመሆኑ በምድር ላይ ኤግዚስት ያደርግ እንደነበረ ከሙሴ በፊት የነበረ መረጃ ስጠኝ እስቲ ለኔ። ቴንክ ዩ። እሺ የኛ የክርስትና እንትን በሙሴ የተገደበ አይደለም፣ የናንተ በመሐመድ የተገደበ። ለዛ ነው ጥያቄ ጠየቁ። ከሙሴ በፊት ነው ብዬ ነው የጠየኩህ። እባክህ ሎጂክ ሴንስ አይሰጥም ወሂድ። የምሬ ነው። ለታዛቢው ራሱ ሼም ነው የምር። ሴዴቅያስ እስልምና ራሱን እንደማይችል እና ይሄን ራሱ የጠየከኝ እስልምና ራሱንማ እንደሚችል ከቁርአን ስሰጥህ ከቁርአን አይደለም የፈለግኩት አለ። ቁርአን ለአንድ ሰው ነው የወረደው። የተሰበሰበ ቢሆን ኢትስ ኦኬ። የተሰበሰበ ቁርአን አንድ መጽሐፍ ነው አይደለ? አንድ መጽሐፍ ነው አይደል? ቁርአን ባይብል ስንት መጽሐፍት ነው? ቁርአን እኔ አሁን ስለ ቁርአን ባይብል ስንት መጽሐፍት ነው? ቆይ አይደለም ባይብል ይኸውልህ ሴዴቅያስ አሁንም እየታገስኩ ነው ያለሁት። ከአቅም በላይ ነው ማለት ትዕግስቱ በጣም እንትን እያልን ነው ያለ ነው። መልስ እኮ አንተ መስጠት ስላልቻልኩ እኮ ነው። አንተ መልስ ብለህ አስበውና አስበው። የታዳሚም ስላለ 1700 ሰው እየተከታተለ ነው ያለው። ስለዚህ ምን መልስ አልተሰጠም ተሰጥቷል የሚለውን ነገር ለማወቅ ቀላል ነገር ነው። እኔ መልስ መጀመሪያ ሰጥቻለሁ። ከምንድን ነው የሰጠው? ቁርአን ላይ አብርሃም ሙስሊም ስለመሆኑ ማስረጃ አምጣ ስትለኝ ከቁርአን ሰጠ። አይ ከቁርአን አይደለም አልከኝ። ስለዚህ አሁን ከሙስሊም ጥያቄ ውጪ ነው የጠየቀው። ክርስቶስ ከመምጣቱ በፊት እኛ ያስተማርነው የአዲስ ኪዳን መጽሐፍ ነበር። ሌላ ቦታ አትሂድ እኮ አልኩህ እኮ። አሁን መልስልኝ።
ተዋት ሌላ ቦታ ላይ እኔ ሳስረዳ እድል አትሰጠኝም። በአንተ መስመር ብቻ አደረገ። ሲጀመር እኮ ጠያቂው አንተ ነህ፣ እኔ አስረጅ ነኝ እኮ። ለምን ይገለበጣል? እኔ እኮ የተቃወምኩ መጽሐፍ ቅዱስ ላይ ሳትሄድ ይሄን ተደግፈህ ላይ ቆመ ነው። መጽሐፍ ቅዱስ ላይ ሳትሄድ የትም መጽሐፍት ላይ ሳትሄድ ቁርአን ላይ ብቻ ጠይቀኝ ብለህ ብትኖሮ ከቁርአን አውጥቼ እሰጥ ነበረ። ጥያቄ ጠየቀኝ። ምንድነው የእናንተ ሁለተኛ ማስረጃችሁ? ከቁርአን በኋላ መጽሐፍ ቅዱስ ነው አይደለም? ቁርአንን ብቻ የምትቀበል ከሆነ እኮ የጠየቀኝ እኮ አንተም ከቁርአን ውጭ ነው አልጨረስኩም ወይ? ፕሊዝ ከቁርአን በፊትም ነው የጠየቀኝ። ተረጋጋ አንዴ። የጠየቀኝ ከቁርአን በፊት ነው የጠየቀኝ እኮ። አሁን ከቁርአን በፊት መጽሐፍ የላችሁም? ምንም ከቁርአን በፊት መጽሐፍ የለንም። አዎ ቴንኪው። በቃ ተመለሱ። ይሄን እኮ ነው የፈለኩት እኔ፣ ሌላ ነገር ታዲያ ግን ከቁርአን በፊት እኮ ነው አንተ የጠየቀኝ እኮ። ቴንኪው እኮ ከቁርአን በፊት እኮ የጠየኩ መጽሐፍ አላችሁ ወይ ነው? ሴዴቅያስዬ አንተ ከቁርአን በፊት ብለህ ጠይቀኝ፣ ከቁርአን ሌላ ብለህ ጠይቀኸኝ፣ ከቁርአን ሌላ ወይ እንጂ ተረጋጋ። ጥያቄው ራሱ ትክክል እንዳልሆነ ልነግርህ ነው። አንድ ሙስሊምን ስጠይቀው፣ አንድ ክርስቲያን አሁን አንተ ስጠይቀህ ዜሮ ነው የገባኸው። ምንም ዜሮ አልገባሁም። ተው ፋላሲ አትስራብኝ። እናትህ ሆድ ውስጥ ገብተህ ድጋሚ ብትፈጠር ከአብርሃም ከሙሴ በፊት በነበረ ዶክሜንት ውስጥ አብርሃም የሚባል ነብይ እንደነበረ የሚያሳይ ምንም ማስረጃ ማምጣት አትችልም። 1000 ዓመት እሰጥሃለሁ፣ ጊዜ እሰጥሃለሁ። አብርሃም ነብይ ስለመሆኑ ማለት ነው ከቁርአን ይልቅ ማስረጃው መጽሐፍ ቅዱስ ነው። ቢኮዝ የቀደመው የፈጣሪ ቃል መጽሐፍ ቅዱስ። ይሄ ተኮረጀ ነው። በሙሴ መካከል የስንት ዓመት ልዩነት አለ? ይሄ ተኮረጀ ነው። ኖ ሎጂክ እሱ አይደለም። አሁን አንተ የምትሰጠኝ አይዶ ወደ አንተ መስመር ልከተኝ፣ ግን እንደዛ አይደለም። እኔ እንደማትመልሰው ስለማውቅ ነው ዳይሬክት ያቀርባል። ሌላ ነገር አትናገር ሴዴቅያስ። አሁን አንተም እንደዛ ያወራ ነው። ታዛቢው ራሱ ያያል እኮ። ወይ እኩል አታውራ። አንደኛ ለምን መሰለህ እኩል አታውራ። ይሄ መሰረታዊ ችግር ነው ራሱ። ኢንጂል የነበረበት አንድ ሰው ሲያወራ ማን ያወረደው? ኡስታዝ ኢንጂነር አታውርድ። ለዛ ነው እኔ የማልፈልገው። ይቅርታ አስገባው። ተመልሰ አታስገቡ። ማን አታውርዱ፣ አታስገቡ። አልፈቀደም። ግባ፣ ከእንደገና ግባ። ሴዴቅያስዬ ናገባ። ትልቁ ጥፋቱ ይሄ ነው። ከስር ኮሜንታተሮች ሰክሮ ብዙ ነገር የጻፉ ነው እና አትከታተል ነው። ሴዴቅያስ አትከታተል፣ ታች ያለውን አትከታተል። ቆይ ይኸውልህ፣ ተረጋግተህ እስቲ ተረጋጋ። ሻይ ጠጣ ትንሽ። በጣም ትቸኩላለህ። አንድ ነጥብ ላይ ማውራት አልቻልክም። በዛ ላይ ኮሜንት አንድ ነጥብ እኮ ነው የጠየቅኩህ። አንተ እኮ ስላልመለስክልኝ የለም አልከኝ እኮ ተመለስልኝ። በምን ማማር መንፈስ ስትየው ማለት አትደራረብ። ስታወራ ሳትደራረብ እስቲ አውራ። እስቲ ፍሪውን አውራ። አሁን ሻይ እየጠጣ ነው ከኔ ጋር ብለህ አስብና አውራ። በቃ አሁን ዲስከሽኑ ምናምን ነገር ተወውና እስቲ ረጋ ብለህ አውራ። በቃ እንደዚህ ረጋ ብለህ አውራ። ደቂቃ ልስጥህ። እሺ ጥያቄን እኮ አቀረብኩ፣ ግን ከርሱ እየወጣ ነው። መልሱን እኮ የምመልስልህ እየጠየኩ እንዲገባ በሚገባ መልኩ እኔ አሁን ልረዳ ነው። ወላሂ እዚህ ጋር ቁጭ ያልኩት ልረዳ ነው። ኖ አንደርስታንድ አድርጌሃለሁ፣ ግን እኔ የምፈልገው መጽሐፍ የለንም ወይ አለን ነው። አንተ ደግሞ የለንም ብለኛል። ቁርአን ነው ለኛ የወረደው። ስለዚህ ከዛ በፊት መጽሐፍ የለንም አልከኝ። ኧረ ተው ግን ፈጣሪን ፍራ። ተው ግን እስቲ እንዴ የለንም እኮ አልከኝ። ደቂቃ ልስጥና አውራ ማለት እንትን ነው። በቃ ሬስትለስ ሆናል። አይታወቅም ራሱ አቀደቼ ላሰማም እንዴት እንደምታወራ አውራ እስቲ። ኮምፓራቲቭ ምሰራ ከሆነ አላዳምጥህም። ለዛ እኮ ነው ወይ መልስ በቃ ሴዴቅያስዬ በቃ ታች ወረድና እንትን በላ አዳምጥ። በቃ ጥያቄው አልተመለሰልኝም ብለህ አስበውና አልተመለሰም። ቴንክ ዩ እናመሰግናለን። እንዲህ አይነትም ሰው አለ ያጀማ እንድታውቁ አይሳደብም ምን አይልም፣ ግን በቃ ዝም ብሎ በቃ እንትን የሚለው ነገር አለ። እና ቀላል ጥያቄ ነው የጠየቅኩት። እኔ ሙስሊም ነኝ፣ ከቁርአን ነው መመለስ የምችለው። የቁርአን ጥያቄ ከተጠየቅኩ ማለት ነው። አይ ከቁርአን በፊት አለ፣ ከቁርአን በፊት ደግሞ አያስኬድም አልኩት። ለምን? አብርሃም ጻድቅ ሰው ስለመሆኑ፣ አንድ አምላክን አምላኪ ስለመሆኑ መረጃው ያለው ኦሪት ላይ ነው። ስለዚህ ከኦሪት በፊት ነው የጠየቅኩት። የ600 ዓመት ልዩነት አላቸው። አብርሃም ነቢይ ስለመሆኑ ከሙሴ በፊት መረጃ አምጣ ነበር ያልኩት የነበረው። ያቺ ነገር በጣም ከብደዋለች። እንደማይነቃነቅ ያውቀዋል ያችን ፓርት ማለት ነው። ከዛ የለም ካለ አይ ማድረግ ያለብኝ ከኦሪት ነው በቃ አለቀ። ወይ ደግሞ ከቸርች ፋዘርስ ነው ይላል። በኋላ ላይ ነው የሚያመጣው። እሱማ እኔም እኮ ከሳባዎቹ መምጣት እችላለሁ።
ከታብዮቹ ማምጣት እችላለሁ። ከሶስተኛው ጀነሬሽን ማምጣት እችላለሁ። ከኢብኑ ተይሚያ ማምጣት እችላለሁ። ከኢብኑ ቀይም ማምጣት እችላለሁ። ከኢብኑ ከሲር ማምጣት እችላለሁ ከፈለኩኝ በኋላ ላይ። እንደዛ አይደለም የሚደረገው ማለት ነው። ለማንኛውም ትምህርት ይሁን። እንዲህ አይነት ቦታ ስትገባ ኮምፓራቲቭ ሪሊጅን ስትገባ ባለፈውም ብያለሁ፣ ባይብል ላይ እንዳትነጋ ክርስትናን ሳትነካ አዋራኝ ስትለኝ ተው እንደዛ አይባልም፣ ቤቱ የንጽጽር ነው ብዬ ነው እንትን ያልኩ ማለት ነው፣ የወረድከው ማለት ነው። አይ ካልሆነ ቁርአን ብቻ ነው ምናምን ነገር አልክ። አይ ንጽጽር ነው፣ ቁርአን ብቻ የምጠይቅ ከሆነ መስጊድ ሂድ ብዬ ነበር፣ ታስታውስ እንደሆነ እና አስተካክል ወደፊቱ ማለት ነው። ኢንሻአላህ ታስተካክላለህ። እሱ ነው የምልህ እኮ ሰሃባዎች ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነበሩ ወይ ብለህ ስትል ከሙሴ በፊት ነበሩ ወይ? የቸርች ፋዘርስ ከሙሴ በፊት ነበሩ ወይ? እኔ ስለ ሙሴ ስጠይቅ ከሙሴ በኋላ አንተም እኮ ታመጣለህ። ልክ እንደዛው ነው። እኔም ስለ ነቢዩ መሐመድ ስጠይቀኝ ስለ ሰሃባዎች እንደማውራት ነው። ኤግዛምፕል እንትን እኮ አርጊመንት እኮ ራሱ አልገባህም። በጣም ያሳዘንከኝ እሱ ነው። አሁን ሰሃባዎችን የመጣሁት ምክንያት ምንድነው? ከረሱል ሰለላሁ ዐለይሂ ወሰለም በኋላ ያሉትን እንደ ማስረጃ አድርጌ መጠቀም የለብኝም። የጠየቀኝ ረሱል ሰለላሁ ዐለይሂ ወሰለም ነው። ስለዚህ ቁርአን ነው መመለስ የምችለው። ስለዚህ ከሙሴ በፊት ከሙሴ በኋላ ስላሉት ስለ ቸርች ፋዘርስ ምናምን ታወራለህ። በጣም ከባድ ነው ታውቃለህ። መሰረታዊ ችግር ነው ይሄ። ለማንኛውም አዳምጥ። ስለማትሳደብ እኔ አክብሬሃለሁ። ለዛ ነው የቆየኸው። አዎ ምንም አልገባውም። ያሳዝናል። እሺ ሌላ መግባት የሚፈልግ ክርስቲያን ካለ መግባት ይችላል። መግባት የሚፈልግ ክርስቲያን ካለ መግባት የሚፈልግ ሰው ካለ እንትን ነው። እሺ ኡስታዝ ወይድ አሁን ነፃ ነኝ ላውራ ወይስ ልጠብቅ? ምን አለኝ? ላውራ ወይስ ልጠብቅ ወይስ ላውራ? አሁን ነፃ ነኝ። አሁን ነፃነት ትችላለህ? አዎ አሁን ድምጽ የሚረብሽ ድምጽ የለም። አይ የለም። አሁን ጥሩ ነው ያለው። አይ ስለዚህ ነፍስ የሚለውን በትንሣኤ ቀን ከየት አምጥቶ ነው ወደ ሰውየው የሚመልሰው ፈጣሪ? እሷን ጨርሰልኝና 12:7 ላይ መንፈስም ወደ ፈጣሪው ወደ ሰጠው ወደ ፈጣሪ ይመለሳል ይላል አይደል? አዎ። ስጋም ወደ አፈር ይመለሳል አይደል? አዎ። ስጋ ከየት መጥቶ ነው የሚነሳው? ያው በአምላክ ችሎታና አሰራር ይመስለኛል። እንጃ ከየት ነው የሚነሳው? በአምላክ ችሎታና አሰራር ያው ሰውን እንደፈጠረው እንደዛው ይቀሰቅሳል። ከየት ነው የሚነሳው? ሰዎች የሚቀሰቅሱት ከየት ነው? በትንሣኤ ቀን ከአፈር ውስጥ ከተቀበሩበት። ስለዚህ ከአፈር ነው ይችላል። ስለዚህ መንፈሱ ደግሞ ወደ ማን ይመለሳል አለ? ወደዛ ወደ ስጋው ይመለሳል አለ አይደለ? እሺ። ወደ አምላክ የሚመለሰው መንፈስ ከየት ይመጣል? ወደ አምላክ የሚመለሰው መንፈስ ከየት ይመጣል? ሳይቀን ከአምላክ ዘንዳ ነው። አዎ እንዴ! ወደ አምላክ ከተመለሰ ከየት ይመጣል? ወደዛ ሄዳ ስለነበር ከአምላክ ዘንድ ትመለሳለች ወደ ሰውየው። እሺ። ወደ አፈር የገባው ደግሞ ከአፈር ይመለስና አንድ ላይ ይዋቀርና ሰው ይሆናል ማለት ነው። የ30 ዓመት ጎልማሳ ሆኖ ይነሳል ማለት ነው። የ30 ዓመት ጎልማሳ። ኦኬ። እንደ ድሮ ሕፃን ምናምን ሽማግሌ ምናምን የሚባል አይኖርም። ይሄ እንግዲህ የእስልምና ትምህርት ነው። ሽማግሌ የነበረ ሰው ወጣት ሆኖ ነው፣ ሕፃን ሆኖ ነው እንደሚነሳው በእናንተ። የኔ ነፍስ አላምንማ። ነፍስ ስለማላምን የምን ጎልማሳ ምናምን ያላቅም። ነፍስ የሚባል ነገር ስለማላቅም አሁን አለቀብቅና ሽማግሌ ሆነ አርጅተህ ብትሞት በትንሣኤ ቀን ስትነሳ ሽማግሌ ሆነ ነው የምትነሳው? ጎልማሳ ሆኜ ነው። ልክ አዳም እንደተፈጠረው መሰለኝ የአዳም ስታይል። አንድ ሕፃን ልጅ ሕፃኑ ሞታ ሕፃን ሚጢጢ የሆነ ነው የሚነሳው በትንሣኤ ቀን ዱከም እንደነገርከኝ ከሆነ ጎልማሳው ነው የሚነሳው። ስለዚህ እንደዛ ነው ማለት ነው። እኔ በነፍስ አላምንም ምናምን አትበል። ነፍስ እንዴት አታምንም? ራሱ ነፍስ እያለ ባይብል እታረማለሁ። ነፍስ ሲባል ሰውየውን ነፍስ ለምን 8 ሰዎች በነፍስ በኋላ 8 ነፍሳት ዳኑ ስለሚል ሰውየውን ነፍስ የሚል መስሎኝ ነው እንኳ። ሰውየው እኮ ነው ነፍስ የሚባለው ብያለሁ። አላዳመጥከኝም ማለት ነው። አዳምጫለሁ። ስላዳመጥኩ አሁን በዛ መጀመሪያ በነገርከኝ አንግል ነበር ያየሁት። አሁን ግን በሁለት አንግል ላይ ነው። ስለዚህ ጥያቄ ተመለሰልህ ወይስ የቀረ ነገር አለ?
ተመልሶልኛል። ስለዚህ አሁን ሌላው ጥያቄ ጥምቀት የሚባለው ነገር ላይ ነበር ጥያቄ። ምናልባት ሰው ካለ ሰው አስተናግድ፣ ሰው ከሌለ ልጠይቅ። በጥምቀት ዙሪያ ምንድን ነው ጥምቀት? ምን ሆነ ጥምቀት? ለምሳሌ ለምን አስፈለገ? አንድ ሰው ያው ኢየሱስ ሞተለት፣ ኢየሱስ ተሰቀለለት፣ ኢየሱስ ተንገላታለት፣ በቃ ያንን ነገር እሱ ፈጽሞታል። የውሃ ጥምቀት ለምን አስፈለገ? እንደገና ደግሞ አዲስ ንስሐ ግቡ ኃጢአታችሁ ይሰራል ለምን ተባለ? አዎ እንግዲህ ጥምቀት የሚባለው ነገር የተለያየ ትርጉም ያለው ነገር ነው። ከሰባቱ ሚስጥራተ ቤተክርስቲያን የሚባሉት የሰቨን ሳክራመንትስ ከሚባሉት መካከል አንደኛው ጥምቀት ነው። ሚስጥረ ንስሐ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ሜሮን፣ ሚስጥረ ክህነት፣ ሚስጥረ ተክሊልና ሚስጥረ ቀንዲል የሚባሉ ነገሮች አሉ። በክርስትና ውስጥ በኦርቶዶክስና በካቶሊክ ሰባት ሳክራመንት የሚባሉ አሉ፣ ወይም ሰባት ሚስጥራተ ቤተክርስቲያን የሚባሉ አሉ። ጥምቀት ራሱ አጠቃጣቂ ነው። የህፃናት ጥምቀት የሚባል አለ፣ ይሄ ፔዶ ባፕቲዝም የሚባል አለ፣ የአዋቂ ጥምቀት የሚባል አለ፣ ክሬዶ ባፕቲዝም የሚባል አለ። ታውቃቸዋለህ? እነሱ እሱ ራሱ አጨቃጫቂ ነው። ፔዶ ባፕቲዝም እና ክሬዶ አላውቃቸውም። እሱ ነገር ጭቅጭቅ አለ። ኦዲዮ ስላደኩኝ አላውቅም። አዎ። እና ጥምቀት የአዋቂዎችን ነው ወይስ የህፃናትን ይጨምራል? ጥምቀት ከገሃነም ቅጣት ያድናል ወይስ አያድንም? ጥምቀት በስላሴ ስም ወይም በኢየሱስ ስም? ጥምቀት በማስጠም ነው ወይ በመርጨት ነው በማፍሰስ ነው የሚል ውዝግብ አለ ሁልጊዜም ክርስቲያኖች ጋር ማለት ነው። የውሃ ጥምቀት የሚባለው ጥምቀት የሚለው የግሪከኛው ቃል ፓፕቲዝማ ማለት ነው። ፓፕቲዝማ ይለዋል። ፓፕቲዝማ የሚለው ቃል ፓፕቲዞ አጠመቀ፣ ነከረ ከሚል ቃል የመጣ ሲሆን ፓፕቲዝም ማለት ነው። ለምሳሌ የሉቃስ ወንጌል ምዕራፍ 12 ቁጥር 50 ላይ ኢየሱስ እኔ የምጠመቃት ጥምቀት አለችኝ እስክፈጽም ድረስ እጨነቃለሁ አለ። ምንድነው? ስለ ውሃ ጥምቀት ነው የሚያወራው? ይሄ አይደለም፣ ስለ መከራ ነው። መከራ ነው። በቃ ከተረዳው ማለት ነው። የሉቃስ ወንጌል ምዕራፍ 3 ቁጥር 16 ላይ ኢየሱስ በመንፈስ ቅዱስና በእሳት እንደሚያጠምቅ ይናገራል። ስለምንድን ነው የሚያወራው? ስለ መንፈስ ጥምቀትና ስለ ውሃ ነው። ውሃ መጠመቅ ምንድነው? በመነከር ነው? በመረጨት ነው? በማጥለቅ ነው የሚጠመቀው የኛው ጥምቀት? እሱን ላይ ይቻላል እኮ እሱን ነው የምልህ ራሱ ማለት ነው እንትን ነው። ልክ እንደዛው ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ የአላህን ጥምቀት ያዙ ይላል ቁርአን። በማጥመቅም ከአላህ ይበልጥ ያማረ ማን ነው ይላል። ሙስሊሞች ጥምቀት አለን ታውቃለህ? ይሄንን ዱከምዬ ኧረ እናቴ ልጅ አላውቅም። እንግዲህ እንግዲያው ሰውከው ጥምቀት ሲብጋ ይላል የአረብኛው ቃል። ሲብጋ የሚለው የአረብኛው ቃል ሱረቱ ቁርአን ስንት ላይ ነው? ሱረቱ በቀራ ምዕራፍ 2 ቁጥር 138 እሱ እንድታውቀው ነው። አንድ ምዕራፉን ብቻ ከነገርከኝ ሌላውን ሙሉን አጠናዋለሁ። እሺ ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ ምን ይላል? የአላህን መንከር ያዙ በማንከርም ከአላህ የበለጠ ማን ነው ይላል። የሚያጠምቀው አላህ ነው። የምንጠመቅበት ጥምቀት የአላህ ጥምቀት ይባላል። በአረብኛ ሲብጋ ይባላል። በበጋ ማለት ነከረ፣ አጠመቀ ከሚሰረው ቃል የመጣ ሲሆን መንክር ወይም ጥምቀት ማለት ነው። ማንከር ታውቃለህ? ስትነክር ማለት ነው። ስለዚህ አምላካችን አላህ በተፈጥሮ ጥምቀት ውስጥ ነው የሚያጠምቀን። ገብቶሃል? በዛ ነገር ውስጥ ያስገባናል። በተፈጥሮ በኢስላም በዲኑ ኢስላም ውስጥ በተፈጥሮ ሃይማኖት ውስጥ አምላካችን አላህ ይከተላል ማለት ነው። የውሃ ጥምቀት አንቀበልም እኛ። የውሃ ጥምቀት የሚያጠምቀው የነበረው የብሉይ ኪዳን ጥምቀት ነው ብለን ነው የምናምነው። ማርቆስ ወንጌል 1:4 ላይ ዮሐንስ በምድረ በዳ እያጠመቀ የንስሐ ጥምቀት ለኃጢአት ስርየት እየሰበከ መጣ ይላል። ዮሐንስ ያጠምቀው የነበረው ምን ጥምቀት ነው? ለኃጢአት ስርየት የንስሐ ጥምቀት ነው፣ የውሃ ጥምቀት ነው። ማርቆስ 1:5 ላይ ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ ይጠመቁ ነበር ይላል። ማርቆስ 1:9 ላይም ስትመለከተው በዚያ ወራት ኢየሱስ ከገሊላ ናዝሬት መጥቶ በዮርዳኖስ ወንዝ ተጠመቀ ይላል። ግልጽ ነው። ግልጽ ነው። ስለዚህ የኢየሱስ ጥምቀትና አይደለም ብሉይ ኪዳን ላይ የነበረውን ስርዓት ነው የፈጸመው ኢየሱስ። ብሉይ ኪዳን ላይ ጥምቀት ነበረ፣ የውሃ ጥምቀት ነበረ። የሚታጠቡት ነገር ጥምቀት ይለዋል። ዕብራውያን ምዕራፍ 9 ቁጥር 10 ላይ እስከ መታደል ዘመን ድረስ ስለ ምግብ፣ ስለ መጠጥ፣ ስለ ልዩ ልዩ መታጠብ የሚሆን የስጋ ስርዓት ብቻ ናቸው ይላል። መታጠብ የሚለው የግሪከኛው ቃል ምንድነው የሚጠቀመው? ፓፕቲዝሞስ ነው የሚለው፣ ጥምቀት ነው የሚለው። አይተው ከሆነ ግልጽ ነው። ግልጽ ነው ወይ? አዎ ዕብራውያን ምዕራፍ 6 ቁጥር 2 ላይ ብሉይ ኪዳን ላይ የነበረው ትምህርት ምንድነው አለ? ከሞተ ስራ ንስሐ፣ በአምላክ እምነት፣ ስለ ጥምቀቶች፣ እጆችን ስለ መጫንና ስለ ሙታን ትንሣኤና ስለ ዘላለማዊ ፍርድ ትምህርት ነው አለ። አየህ፣ ንስሐ መግባት የሚባል ነገር አለ አይሁዳኖች ጋር፣ በአምላክ እምነት አለ፣ ጥምቀቶች አሉ። ይሄ የውሃ ጥጥበት አላቸው።
እጆችን ስለመጫን አላቸው። በግ ምናምን ነገር ትዝ ይልህ እንደሆነ ይጭኑ ነበር እጃቸውን። ሲባርኩም ሰው ጭንቅላት ላይ ያደርጉ ነበር። ታስታውስ እንደሆነ ያዕቆብ ዮሴፍን ሲባርከው እጁን ጭኖ ነበር የባረከው ራሱ ማለት ነው። ከዛ ትንሣኤ ሙታን ትምህርት አላቸው። እነዚህ እንትኖች አሏቸው ማለት ነው። በተረፈ ያመነ የተጠመቀ ይድናል የሚለው ማርቆስ 11:16 ላይ ያለው አዝናለው ዱከምዬ ማርቆስ አያውቀውም ራሱ ግሪክ ማኒስ እሱ ከ8 በኋላ የለም። እኔም አልቀበለውም። አዝናለው። ይሄ ነው መርዶ ስሙ። ይሄን መርዶ ስሙ ክርስቲያኖች። ማርቆስ 16 ከ9 ድረስ እስከ 20 ድረስ ያለው ጭማሪ ነው። 8 ላይ ነው የሚያልቀው። ከ8 በኋላ የለም። ጆቬትነቶች ጋር ነው ይሄን ትምህርት እና እንትናቸው ትርጉም ላይ ራሱ የኢንተርናሽናል ቨርዥን ምን እንደሚታካለ ስለዚህ ኢየሱስ ጥምቀትና ያርሊን ብለው እሱንም አልጨረስኩልም። the earliest manuscripts and some other ancient witnesses don't have verse 9 up to 20 ነው የሚለው። ከ9 እስከ 20 ድረስ ያለው ጭማሪ ነው ብሎ ነው ያስቀመጠው። ልቀጥል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ አጥምቁ የሚለው የኢየሱስ ንግግር አይደለም። ይሄ ደግሞ ምን ላይ ታገኛለህ? የቂሳሪያው አውሳቢዮስ የጻፈው መጽሐፍ ላይ ማለት ነው። ሐዋርያትን ያዘዛቸው ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጓቸው የሚል ነበረ። ያንን የቱ ጋር ታገኘዋለህ? ቸርች ሂስትሪ ላይ ታየዋለህ። ቸርች ሂስትሪ ላይ ስትመለከተው ማለት ነው። ቸርች ሂስትሪ ወይም የቤተክርስቲያን ታሪክ የሚለው ላይ አውሳቢዮስ ሲናገር ማለት ነው ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጓቸው ነው የሚለው ይላል። አውሳቢዮስ የወንጌል ማረጋገጫ በሚለው መጽሐፉ ላይ ምን አለ? እርሱም ለደቀ መዛሙርቱ እንዲህ አላቸው፣ እንግዲህ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጓቸው ነው የሚለው። አጥምቁ የሚል የለው። ማቴዎስ ወንጌል 28:19 ላይ የመጀመሪያው በዕብራይስጥ የተጻፈው ላይ። በኋላ ላይ ግን ወደ ግሪክ ኮይኔ ሲጻፍ ሲገለበጥ ማቴዎስ ወንጌል 28:19 ላይ በአብ በወልድ በመንፈስ ቅዱስ ስም የሚል ተጨመረ ማለት ነው። ይሄን ይመስላል ዱከምዬ። አድርገውልናል። እንግዲህ ያው እግዚአብሔር ይስጣቸው። ሌላ ምን ይባላል? ስለዚህ ጥምቀት የኢየሱስ ጥምቀትስ የጴጥሮስ ሐዋርያ ሥራ 2 ላይ እንትን ያለው አላውቅም። ቀጥታ ውሃ ውስጥ ማስጠም ነው ወይስ እሱ አላውቅም። ሐዋርያ ሥራ ምዕራፍ 2 ላይ ያለውን የጻፈልን ማን ነው? ስለ ጥምቀት የተረከልን ማን ነው? ሉቃስ ነው አይደል? ለቴዎፍሎስ የሚባል ጓደኛ የጻፈው። ሌላ ተኮሳት ወይ ሌላ ተኮሳት ላቀቅብኝ። አሁን ደግሞ በቃ እንስሱ ከተረዳው በቃ እንትን ተማሪ ነው። አይ ሌላ ተኮሳት እየለቀቅብኝ ነው ወይ? አይ ችግር የለም ዋጣው፣ ግድ የለህም አንድ ቀን ነፃ ትወጣበታለህ። አይ እያነከስኩ ለምን እኖራለሁ? ወይ በእናትህ አበቃ ማለት ቦጫጭቅና በቃ ይለይልኝ አንድ ፊት። አይ እንደዛ አይደለም። ስለም ወይ እንትን ያለው እውነቱንማ ተጋፈጠው። አይዞህ አብሽር፣ ሁላችንም እንደዚህ ነው። አሁን ለመጋፈጥ እኮ ነው ጨርሼ ገብቷል። ያለኝ ምርት ጨርሼ ለመውጣት ነው ካለበት ቦታ እንጂ ገብቷል። ተንጠልጥዬ ከወጣሁ አይደለም። አንድ እግር እዛ ቆሞ አንድ እግር እዚህ ቆሞ እኮ እንትኑን ነው የምነግርህ። ያ የተናገረው ነገር ሉቃስ ነው የጻፈው። ሉቃስ ደግሞ የጳውሎስ ተማሪ ነው። ጳውሎስ ደግሞ በቦታው የለም። ጳውሎስ ራሱን የቻለ ኢምፓየር ነው የገነባው። የራሱ የሆነ መስመር አለው ራሱን የቻለ። እኛው የምናወራው ኢየሱስና ስለ 12 ሐዋርያት ነው። ጥምቀት ብለው የሚሉት እነሱ ምን ነው የሚመለከተው የሚለውን ጥምቀት የሚል ኮንሴፕት አለ በብሉይ ኪዳንም አዲስ ኪዳን ላይ። አዎ፣ ግን ለመዳን መጠመቅ አለብህ የሚል ትምህርት ማርቆስ 16:16 ላይ ያለው ያመነ የተጠመቀ ይድናል የሚለው፣ ያላመነ ግን ይፈረድበታል የሚለው ጥቅስ ጭማሪ ነው። ከ9 እስከ 20 ድረስ ያለው ኢቭን አይደለም ኢየሱስ ሊናገረው ይቅርና የማርቆስ ወንጌል ኦሪጂናሉ ላይም የለም ብለው ነው ያስቀመጡት። ሳይናቲከስ ላይ ቫቲካነስ ላይ ምናምን የሚባሉ የማኒስክሪፕቶቹ ላይ ራሱ የለም። ላተር ኤንሸንት ሳይሆኑ ላተር ላይ የነበሩ ማኒስክሪፕቶች እነ ላቲን ቮልጌት ላይ ምናምን የተጨመሩ ናቸው ተብሎ ነው የሚታመነው። ይሄ ነው ያለው ስለ ጥምቀት ማለት ነው። ማቴዎስ 28:19 ላይ ደግሞ ያለው የመጀመሪያ ከ45 እስከ 50 ማቴዎስ ራሱ ለዕብራውያን ሰዎች በዕብራይስጥ ቋንቋ በጻፈው ላይ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጉ ብሎ ነው ያስቀመጠው። በኋላ ላይ ደግሞ የማርቆስን ወንጌል ሶርስ አድርጎ የተጠቀመው ሰው በማቴዎስ የዳቦ ስም ምንድን ነው ያደረገው? ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ አጥምቁ የሚለውን ጨምሮበታል ማለት ነው። ይሄ ነው ደግሞ አጥምቁ ያለው የውሃ ጥምቀት መሆኑ በምንድን ነው የምናውቀው? ራሱ ጥምቀት ስለተባለ ብቻ ሁሉንም ውሃ ውስጥ መንከር ምንድን ነው? ግልጽ ነው።
ግልጽ ነው። በቃ ከሌላ ሰው ጋር እንትን በል አለው። እንግዲህ እማራለሁ። ያው እንግዲህ የምወስነው ነገር ወስናለሁ። እማራለሁ ትላለህ። መቼ ነው ሻሃዳ የምትይዘው? ምንድን ነው የያዘ እንዳሰልም የሚያደርግ ነገር ምንድን ነው? እስቲ ንገረኝ ዱከምዬ። አልነግርህም። ኦንላይን ነው ያሉት ወይ በቴሌግራም ወይም ደግሞ በእንትን እደውልልሃለሁ። እዚህማ ከነገርኩ ያብጠለጥሉኛል። ነፍስን አድን። ለሰው ብለህ አይደለም የምትኖረው እኮ አይደል እንዴ? ህይወትን አድን፣ ህይወትን አድን፣ ራስን አድን። እንጃ ተኝተህ ለመነሳት እርግጠኛ ያልሆንክ ሰው ስለ ሰው ትጨነቃለህ አንተ። አብዱ መርካቶ አሎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናቸው? እኔ ጋር ትንሽ ጫጫታ። እሺ መሲ፣ አሰላሙ አለይኩም መሲ። እሺ ቢዚ ስራ ላይ ልትሆን ትችላለች። ጉዳይ ያለ። አሰላሙ አለይኩም። ወአለይኩም ሰላም። ወይዶ እየሰማው ነበርና ነበር አይደል? እንትኑን አየው አይደል? ከቁርአን በፊት አምጡ ምናምን የሚሉትን ሎጂክ ብዙ ጊዜ የምጠይቃቸው እንደዛ ነው ራሱ። እና አብርሃም ነብይ ስለመሆኑ ኤግዚስት እንደሚያደርግ ራሱ አብርሃም የሚባል ሰው ኖሮ እንደነበረ በምን አውቃለሁ ብለህ ስትላቸው ከባይብል ውጭ ለምንድን ነው የምጠይቀኝ ስለ አብርሃም? እኔ እኮ ክርስቲያን ነኝ አለ አንዱ መጥቶ ባለፈው። እኔ ክርስቲያን ነኝ፣ መጠየቅ ያለብኝ ከባይብል ነው። ከባይብል ውጭ አንተ እንዴት ብለህ ትጠይቀኛለህ? አታፍርም አለኝ። እኔ እርግጠኛ ነህ አልኩት። አዎ እኔ እኮ ሙስሊም ነኝ አልኩት። እና ከቁርአን በፊት እንዴት ትጠይቀኛለህ? አታፍርም ልበልህ አልኩት። ሰጠነ ያለው ራሱ ማለት ነው። እና አንዳንዴ የሚጠይቁትን ጥያቄ ሙስሊም ከቁርአን ውጭ እንደው ቁርአን ብቻ ይዛችሁ ማስተማር አትችሉም ይለዋል እኮ። ቁርአንን ሳስተምር ከቁርአን ውጭ ብለህ ጠየቀኝ። አንተ እኮ ነው የጠየቀኝ። ከቁርአን ውጭ ማስረጃ አምጣ አልከኝ። አብርሃም ሙስሊም ስለመሆኑ ማስረጃ አምጣ አልከኝ። እና ከቁርአን ውጭ አምጣ ካልከኝ ከኔም ከባይብል ውጭ አብርሃም የሚባል ሰው እንደውም ኤግዚስት ማድረጉን የሚያሳይ ማስረጃዎች ይኖር ይሆን? ከሙሴ በፊት በነበረ መዛግብት፣ ከኦሪት በፊት ምናልባት መጽሐፍ ሄኖክም ሊሏችሁ ይችላሉ። ግን አያስኬድም፣ ብዙም የሚያዋጣ አይደለም ራሱ ማለት ነው። መጽሐፍ ሄኖክ ደግሞ በፊት የነበረ ነው። እንዴት በኋላ ያለውን እንትን ያለን የጠየቁት በኋላ ስላለው አይደለም። ያ ትክክል። እንግዲህ ያ ቃል ባይዘወይ ልጁ ያ ቃል ተውራት፣ ኢንጂል፣ ዛቡር የሚባሉ ለነቢያቶች የተሰጡ መጽሐፍ እንደሆኑ ቁርአንን ያነበበ ይመስለኛል። ተውራት፣ ኢንጂል፣ ዛቡር መጀመሪያ ነበሩ እንጂ ቁርአን እነሱ መሀል ላይ ቁርአን ከተውራት ከዛቡር ከኢንጂል በፊት ነበረ፣ እንደዚህ ነበረ፣ ለነቢያቶች ተሰጥቶ ነበር የሚል አስተምሮ ቢሆን ኖሮ ወደኋላ ሄዶ መረጃ አምጥቶ ይኸው ብሎ መስጠት ይቻላል። ሎጂኩ ራሱ በእርግጥ ግልጽ ነው፣ አያስኬድም። አዲስ ኪዳን ብሉይ ኪዳን ከመኖሩ በፊት ነበረ ወይ ብሎ እንደመጠየቅ ማለት ነው። የዘመን ልዩነት ነው። ክርስትና 2000 ዓመት ሆኖታል። ቁርአን እና እስልምና የቁርአን አመጣጥ 632 ላይ ነው። ከ2000 ዓመት በፊት ከክርስትና በፊት ክርስትና ነበር ወይ ብሎ እንደመጠየቅ ማለት ነው። ክርስቲያኖች ነበሩ ወይ፣ አማኞች ክርስቲያኖች ነበሩ ወይ ብሎ ብሉይ ኪዳን ላይ እንደመፈለግ ነው። እና አያዋጣም። ይሄ ያካሄድ መንገድ ምንም ሄደ አይደለም። በደንብ ነው የመለስክለት። ልጁ እንትን ነው፣ አይሳደብም ምን አይልም፣ ግን አያዳምጥም። አለማዳመጥ ብቻ ሳይሆን ኖርማል ሎጂክ መረዳት አይፈልግም። ሎጂካል የሆኑ ነገሮች ማለት ነው። ጥያቄ ጠይቅህና ግን በቃ አሁን በቀደም ገባና እንደገባ ጥያቄ ካው ግን ባይብል ውስጥ እንዳትገባ አለኝ። ገና እኮ ምንም ጥያቄ ሳይጠይቀኝ ነው ባይብል ውስጥ እንዳትገባ፣ ስለ ክርስትና ምንም ነገር እንዳታወራ፣ ቀጥታ የምትመልስልኝ ከቁርአን ብቻና ብቻ ነው አለ። አንዳንዴ ኮምፓራቲቭ የሚያስፈልገው ነገር አይ በፍጹም አለ። አይ ቤቱ የኮምፓራቲቭ ሪሊጅን ነው። ስለዚህ ከተቻለ ኮምፓራቲቭ ሪሊጅን እንትን ነው መሆን ያለበት እና ፈጣሪ ስለመኖሩ ማስረጃ ከቁርአን ውጭ አምጣ ይለኛል አንዱ። ከዛ ወይ ኤቲስት ነህ ስለው ክርስቲያን ነኝ አለ። በፈጣሪ መኖር ታምን የለ እንዴ አንተ እለዋለሁ። አዎ ግን በቃ መልስ ነው የምፈልገው፣ ክርስትናን ሳትነካ መመለስ አትችልም ይለኛል እኮ። መመለስልህ ከቁርአን ውጭ ነው የጠየቀኝ። ፈጣሪ ስለመኖሩ ከቁርአን ውጭ ማስረጃ አምጣ ስትለኝ አንተ ክርስቲያን ሆነ እኔን ከቁርአን ውጪ አምጣ እንዴት ትለኛለህ? ራሱ ኦልሬዲ ለምን የኤቲስት ጥያቄ ትጠይቀኛለህ? ገብቶሃል? እነሱ የሚያስቡት ምንድነው? መልስ የላቸውም ለማስባል ብቻና ብቻ ነው የሚያስቡት። ከዛ አንጻር ነው እንትን የሚሉት እና ያሳዝናል። ሌላ ደግሞ አንድ ያነሳው ነገር ነበረ፣ ቁርአን ራሱን ችሎ አይቆምም የሚል
ቁርአን ራሱን የቻለ መጽሐፍ ነው። ራሱን የቻለ ቁርአን ማለት ራሱን የቻለ መጽሐፍ ነው። ራሱን የቻለ መጽሐፍን ራሱን ችሎ አይቆምም ማለት ራሱ በጣም የሚገርም ነገር ነው እኮ። ጥያቄ እኮ ከቁርአን አይደለም የምፈልገው ደግሞ አለኝ እኮ። ከቁርአን አይደለም የምፈልገው ከቁርአን በፊት ነው እያለ እየነገረኝ ቁርአን ራሱን ችሎ አይመልስም ወይ እኮ ይለኛል ተመልሶ። የሚገርመው ፓርት እሱ ነው። ገብቷል? ጉድ አይዲያ። ያ ባይዘዌይ ክርስቲያን እኮ አምላክ የለውም ወይዶ አምላክ በእምነት አይደል የተቀበለው የብሉይ ኪዳኑን አምላክ። የአብርሃም ልጆች እንደውም የሚባሉት ኢስማኤልና ይስሐቅ ናቸው። የመገረዝ ስርዓትና ቃል ኪዳን አንድን አምላክ የማምለክ ቃል ኪዳኑ የተጀመረው በአብርሃምና በኢስማኤል ነው። ኢስማኤል ደግሞ አረብኛ ቋንቋ ነው የሚናገረው እንጂ የብሩ ቋንቋ አይናገርም። እነዚህ የአብርሃም ልጆች አንድ አምላክን የሚያመልኩ ናቸው፣ ቀደምት የነበሩ ናቸው ይታወቃል። ግን ክርስቲያኒቲ የሚባለው ከአብርሃም ዘር ውስጥ የለበትም። በእምነት ነው የአብርሃም ልጅ ተብሎ የሚጠራው። በእምነት ነው የአብርሃሙን አምላክ ያመነው። ስለዚህ ቀደምት የነበረ ነው። ከአብርሃምም ጀምሮ እስልምና የነበረ ነው። የእስልምና እምነት አንዱን አምላክ ማምለክና መገዛት፣ ሙስሊም የሚለው ደግሞ ታዛዥ መሆን፣ ለአንዱ አምላክ መታዘዝ፣ አንዱን አምላክ ማመን የነበረ ነው። ከአብርሃምም በፊት ከአዳምም ጀምሮ አዳምም እንዲሁ ያደርገው የነበረ ነው የሚል ነው የእስልምና አስተምሮ ያለው። ያንኑ የነቢያቶች የነበረውን ቀደምት ነቢያቶች የተላከላቸው መልእክታቶች እስልምና ያምናል፣ ይቀበላል። ያ መልእክት ደግሞ ምንድነው? አንዱን አምላክ ማምለክና መገዛት የሚለው መልእክት ነው። ይሄንን ነው የሚቀበለው። ሂስቶሪካሊ ግን አይሁዶች የራሳቸውን ዘር የሚቆጥሩ ስለሆነ ኢስማኤል ላይ አትኩሮት መስጠት አይፈልጉም። አላህ ላይ አትኩሮት መስጠት አይፈልጉም። ያውቃሉ አላህ የሁሉ ዩኒቨርስ ፈጣሪ እንደሆነ እና ከራሳቸው ጋራ ከሚያመልኩት አንድ አምላክ ከሚሉት ጋራ አንድ እንደሆነ ያምናሉ፣ ያውቃሉ። ግን የራሳቸውን አስተምሮና ትምህርት ስላላቸው በዛ መንገድ ነው የሚሄዱት። ምንድነው በፊት ለአይሁዶች ነቢያቶች ተልኮላቸዋል፣ መጽሐፍት ተልኮላቸዋል ብሎ እስልምና ያምናል። ይሄ እምነት ነው፣ ይታመናል። ግን በፊት በነበሩት መጽሐፍት እስልምና አይመራም። ምክንያቱም በብሉይ ኪዳን እንኳን አዲስ ኪዳን አይመራም። አዲስ ኪዳን በብሉይ ኪዳን አይመራም። በመጽሐፉ እንኳን ብንሄድ አዲስ ኪዳን በነበረ ሰዓት ብሉይ ኪዳን የለም፣ አልፏል። አዲስ ኪዳን ደግሞ አሁን አልፎ እንደ 2000 ዘመን ላይ አለፈና ቁርአን መጣ። ቁርአን ራሱን የቻለ የቀደሙት ነቢያቶችንም ታሪክ እያንዳንዱን የሚዘረዝር የነበረውን አስተምሮ የነበረውን እምነት ነቢያቶች ይገዙትና ያመልኩት የነበረውን እምነት ይዘረዝራል። ይሄ እምነት እስልምና ወይም ሃይማኖት እስልምና እምነቱ ሙስሊም ብሎ ቁርአን ያስረዳል። ይህንን መረጃ ስትሰጠው ልጁ ወዳልሆነ ቦታ መረጃ እስቲ የጽሁፍ መረጃ ይላሉ። ቁርአን ሲሰጥ ኖ ከባይብል ነው የምንፈልገው ይላሉ። ባይብል ላይ ሙስሊም የሚል ማየት ይፈልጋሉ። እስልምና የሚል ጽሁፍ ባይብል ላይ ጥቅስ ይፈልጋሉ። እና እንደዚህ አይነት ምልከታ ያላችሁ ይመስለኛል ወይዶ። እንደዛ ነው። እንትንም እኮ የብሉይ ኪዳን ላይ የነበሩ ነቢያት መጀመሪያ ሲጠቀሙበት የነበረው ማሶሬት የሚባል ዕብራይስጥ ሳይሆን ፓሊዮ የሚባል ዕብራይስጥ ነው። አንደኛ ነገር እሱ ነው። ሁለተኛ ነገር ፓሊዮ ዕብራይስጡ ራሱ ወደ ግሪክ ሰብጀንት ነው ለመጀመሪያ ጊዜ የተረጎመው በ280 ከክርስቶስ በፊት ሰባው ሊቃናት ራሱ የሚባሉት ወደ ግሪክ ነው የተረጎሙት እና የመጀመሪያው የለም ራሱ። በኋላ ላይ ማሶሬት የሚባለው በቅብብሎሽ የመጣው ከአረማይስጥ ጋር ቅይጥ የሆነ ዕብራይስጥ ነው ራሱ ዕብራይስጡ ማለት ነው። የተዘጋጀው ደግሞ በ780 ነው የተዘጋጀው። ረሱል ሰለላሁ ዐለይሂ ወሰለም ካረፉ በኋላ ከረጅም ጊዜ በኋላ ነው ማሶሬት ራሱ በጽሁፍ ደረጃ የተዘጋጀው። ስለዚህ እንዲህ አይነት ነገሮችን አይጠየቅም። ቀስ በቀስ ነገሮች የሄዱበትን የተሸረሸሩበትን ነገር የመጀመሪያ የነበረው አንጓ የሌለበትን ነገር እንደዛ አይጠየቅም። ሲቀጥል ደግሞ የኢየሱስ አስተምሮት በአረማይስጥ ነው። እንደውም አንዳንዴ ኢየሩሳሌም አካባቢ ላይ ሲሄድ ዕብራይስጥ ይጠቀም ነበር ይላሉ። ሐዋርያቶችም ገሊላ አካባቢ ላይ ይኖሩ የነበሩ መጀመሪያ ቋንቋቸው አረማይስጥ የነበረ ምናምን ነው። የተዘጋጀው በግሪክ ኮይኔ ነው። የግሪክ ኮይኔ ራሱ በፈርስት ሴንቸሪ ፕራይመሪ ሶርስ ራሱ የለም ብለው ነው የሚያምኑት። ማኒስክሪፕቶቹ ደግሞ ስትመለከታቸው ኢየሱስ ካረገ ከ300 ዓመት በኋላ የተዘጋጁ
በግሪክ ወይኔ በሚባል ነገር የተዘጋጁት እነዚህ ማኒስክሪፕቶቹ ቴክስቹዋል ቫሪያንት ያላቸው ብሮኬን ቼን ያላቸው የተሰበረ ሰንሰለት ያላቸው ናቸው። አንድ ሁለተኛ ነገር እንዲሁም ቢሆን ኢስላምና ሙስሊም የሚለው በስርወ ቃል ደረጃ፣ በግስ መደብ ደረጃ፣ በሰብስታንቲቭ ደረጃ ባይብል ላይ አሁን ያለው ዕብራይስጡ ላይ ራሱ ሊኖር ይችላል። ራሱ አንዳንድ እንትኖች አሉ፣ መረጃዎች የሚያሳዩ ነገሮች አሉ፣ ማውጣት እንችላለን። እንደዚህ አይነት ነገር አይ ቲንክ ሰፋ ያለ ነገር ቅንነት ካለ መነጋገር መማማር ይቻላል ማለት ነው። ሎጂኩን በማምጣት የመጣው አሁን ከቁርአን ራሱን ችሎ አይቆምም ወይ የሚል ቁርአን ላይ ጠይቀኸኝ ቁርአን ላይ መልስ ከሌለ ነው። አይ ቁርአን አይደለም የምፈልገው ከቁርአን በፊት ነው ብሎኝ ከቁርአን በፊት ስትል ምን ማለት ነው ብዬ ወደ ባይብል ስገባበት ደግሞ አይ ቁርአን ራሱን ችሎ አይመልስም ወይ የሚል እንትን ትንሽ ሎጂካል አይደለም። እንትን አታይኮ ይሄ ነው ችግር የለውም አልቋል ማለት ያህዌ ዮዴሄ ባብሄ እንዴት ነህ ያህዌ ያህዋሃ አቤት ወሂድ ሰላም ነው? ሰላም ነው። እንዴት ነህ? ሰላም ነኝ። አሪፍ ስም ነው የምትጠቀመው፣ ደስ አለኝ ይህን ስም በማየቴ። እውነት? አዎ። ብዙዎቹ ደግሞ ተቃውመውኛል። ነው አይ እንትን ያህዌ ብለው እንዳይጠሩ እንደዛ በለው ወይ የያህዌ ባሪያ ምናምን ነገር በለው ወይም ደግሞ የሆነ ነገር አድርገን። ኦኬ ኦኬ። እኛ ጋርም አለ እኮ ታላቅ ስም። እውነት? አዎ እኛ ሙስሊሞች ጠዋትና ማታ እሱን ሳንጸልይ በጣም የሚፈራው ሰው ታውቃለህ? ኦኬ አላህ ይባላል በእኛ አያቱል ቁድስ ይባላል። በበቀራ ምዕራፍ 2 ላይ ጠዋትና ማታ እንቀራዋለን። በጣም የማይጠጋው ሰው። ኦኬ የሚገርም ነው። ይሄንን አላውቅም ነበር እንዴ! የሚገርም ነው በእውነት አላውቅም። እኔ በሙስሊም ይሄንን ስም ይጠቀማሉ ብዬ አንድ ቀንም አስቤ አላውቅም። ይኸውልህ በአንድ ወቅት ታስታውሳለህ ሙሴ ሰው ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉ ጊዜ ምን ልበላቸው ሲል ማን ብሎ ነው መለሰለት? ኢሳይያስ 13 ማን ብሎ መለሰለት? ያህዌ ነው ያለው። እኔ ነኝ ያለበት ቦታ ማለት ነው። አዎ ይሄ አሸር ይሄ አለው አይደለ? ከዛ በኋላ ማን ላከኝ ወደ እናንተ ላከኝ በላቸዋለሁ። ኦኬ ይሄ ወደ እናንተ ላከኝ ያለና የነበረ ይሄ በለው ትንሽ አስቸጋሪ ነው ሲተረጎም። ኦኬ ከዛ ቁጥር 15 ላይ ምን አለው? ዮዴሄ ባብሄ አለው አይደለ? ስሜ ዮዴሄ ባብሄ ነው አለው አይደል? ዮዴሄ ባብሄ አናባቢው አለ። አናባቢው ምንድን ነው? እኔ አላውቀውም። አናባቢው የለም። አዶናይ ላይ ነው አኦአ ከሚለው ከአዶናይ ላይ ነው የተወሰደው። አናባቢው አኦአ የሚለው በባቡ ላይ ሲጨመር ያህዋሃ ወይም ደግሞ ያህዌ የሚለው ነው። ኦኬ በኋላ እንትን ላይ ስትመለከተው መዝሙረ ዳዊት ምዕራፍ 68 ቁጥር 4 ላይ ወደ ደመናዎች ለወጣ መንገድ አድርጉ ስሙም ያህ ነው ይላል። ያህ ይሏል። ያ የያህዌ መጣራቃል እንትን ነው። ኦኬ ወደ ቁርአን ንግባ ላሳየው። መዝሙር 68 ነው ያልከኝ? መዝሙር 64 ላይ ወደ ደመናዎች ለወጣ ስሙም ያህ ነው ይላል። ስሙ እግዚአብሔር ነው ብሎ ያስቀምጠው። ሃሌሉያ ታውቃለህ? ሃሌሉያ ሃሌሉያ ማለት ምስጋና ማለት ነው። ማና መስጊድ ማለት ነው አይደለ? እኛ ጋር በእንትን ኤልያህ የሚባል አለ አይደል? በዕብራይስጥ ኤልያህ የሚባል ታውቃለህ? ኤልያህ የሚባል ማን ነው? ኤልያስ ነው። ኤልያስ ማለት ነው። በአረብኛ ደግሞ ኢልያስ ይባላል። ያስ ማለት የያህዌ ኢልያስ። ሱረቱል ሷፋት ምዕራፍ 37 ቁጥር 123 ላይ ኢልያስን በእርግጥ ከመልእክተኞቹ ነው ይላል። ኢልያስ ያስ ማለት ያህ ማለት ነው በዕብራይስጥ። ግልጽ ነው። ኦኬ በጣም ደስ ይላል። ዘከሪያ የሚባል ሰው ታውቃለህ? ዘከሪያ በኢስላም ዘከሪያ አዎ ሰሞኑን እያነበብኩት ነበረ የማርያም እንትን ላይ ማለት ነው። ቁርአን ላይ ማርያም የሚለው ላይ ዘከሪያ ማለት እንትን ነው። የሁለት ቃላት ጥምር ነው ራሱ ማለት ዘከሪያ ማለት ያህን ማስታወስ ማለት ነው ራሱ
ዘከሪያ ማለት ኦኬ የሚለው ቃል ያ ሪሜምበር ያ ዘካርያስ ያን ማስታወስ ማለት ነው። ግራማተን አለ ወዲሄ ቫፕ የሚለው ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ ወዲሄ ቫፕ ነው ስሜ ይሄ ነው ይላል። አይተዋል እሱ yes እንዲሁ ስለምወደው ነው እኔ ያው እንጂ ዲቴል አጥንቼው አይደለም። በእርግጥ ወደ ቁርአን እንገባለን እንዲሁ ደስ ስለሚለኝ ነው። ኤርሚያስ 44:26 ላይ ደግሞ በታላቁ ስሜ ምያለው ብሎ ያህዌ የሚለው ታላቁ ስሙ እንደሆነ ተናግሯል። እዚህ ጋር ግልጽ ነው። ያ ወደ ቁርአን እንግባ። እንግባ እሺ ይቻላል፣ ምንም ችግር የለም። ቁርአን ላይ ኢብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ረሱል ሰለላሁ ዐለይሂ ወሰለም አሉ የአላህ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ነው። ይህም በሶስት ሱራዎች በበቀራ በአለ ኢምራንና በጣሃ ውስጥ ይገኛል አሉ። በምን በሶስት ሱራ ውስጥ ታላቁ ስም ይገኛል አሉ። ከዛ አሊሞቻችን እስቲንባጥ ሲያደርጉት ሶስት ቦታ አገኙት። ሱረቱ በቀራ ምዕራፍ 2 ቁጥር 55፣ ሱረቱ አለ ኢምራን ምዕራፍ 3 ቁጥር 2 ላይ፣ ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ ነው። ተፍሲር ኢብኑ ከሲር ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ሲመለከተው የአላህ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ነው አለ። ስለዚህ በመላው ዓለም ላይ ያሉ ስሞች ጠዋትና ማታ አያተል ኩርሲ ስንቀራ አለ ሀይ ብለን እንጠራዋለን። ዘሊቢንግ ዋን ያለና የሚኖረው ብለን እንጠራዋለን። ኦኬ ዋው የሚገርም ነው። ሰምቼ አላውቅም ይሄንን። አሁን እንዲህ አይነት አብዛኛው ሙስሊሞች ያውቃሉ፣ ግን ይሄን ነገር ያውቃሉ። ሰምቼ አላውቅም ከማንም ሙስሊም አልሃይ ታላቁ ስም እንደሆነ ያውቃሉ። ኢብኑ ከሲርን ያነበበ ሰው ያውቃል። ኦኬ ዋው ሲናገሩ ሰምቼ አላውቅም። እስሙል ዛት ነው። አላህ የሚለው ስም እስሙል ዛት ነው፣ የተጸውዖ ስም ነው። ታላቁ ስም ደግሞ በዘጠኝ ስሞች አሉ። ከነዚህ ትልቁ ስሙ አልሃይ የሚለው ስም ነው። በእርግጥም በባይብል ውስጥም እንትኑን ሌሎችን ስሞች እንኳን እያጣቀሰ ከዚህ ጋር አያይዞ ነው የሚናገረው። ያህዌ ሪኤ፣ ያህዌ አዶናይ እንደዚህ እያለ ነው የሚያስቀምጠውና መሰረታዊ የሆነው ስም እንደሆነ ያስታውቃል። አዶናይ ማለት ልጠይቅ የገባሁት ግን አዶናይ ምንድን ነው ትርጉሙ ታውቀዋለህ? አዶናይ ማለት ምንድን ነበረ? ለኛ ተዋጊ ነው የሚለው እንደዚህ መሰለኝ። አዶናይ ማለት ረስቼዋለሁ። ማለት ጌታዬ ማለት ነው። አዶኒና አዶናይ አዶኒ ስትል ለፍጡራን የምትጠቀምበት ነው። አዶናይ ስትል ለአንድ አምላክ የምትጠቀምበት ነው። ሁለቱም ትርጉማቸው ጌታዬ ማለት ነው። አዶን ማለት ደግሞ ጌታ ማለት ነው። ኦኬ አዶኒ ማለት አዶን ሲሆን ጌታ ማለት ነው። ጄኔቲክ ፎርም ስታደርገው አዶናይ ወይም አዶኒ ማለት ነው። ኦኬ ለወንድም ለሴትም መሆን ይችላል ማለት ነው። አይቻልም። ኖርማሊ ሰውን ጌታዬ ማለት ሴቶች አዶናይ ከስም ነው። ልክ አይደለም። ሰውን አዶናይ ማለት የተከለከለ ነው። ኦኬ አብርሃም ላይ ነበረ ልጠይቅ የፈለኩት። ጠይቀኝ፣ ችግር የለውም። አብርሃም እስማኤል እና ይስሐቅ ነው ያው የመጀመሪያ ልጆቹ። ከዛ በኋላ ከቄጡራም እንደወለደ ያው ባይብል ላይ ይናገራልና በዋነኝነት አሁን የሙስሊሙና የአረቡ ክፍል በእስማኤል ነው በይስሐቅ ነው ዘር ግንዳቸው። የትኛውን ሳይድ ነው የሚይዙት? በሁለቱም ነው የምናምነው። ሙስሊሞች በሁለቱም ቁርአን እውቅና የሰጠው በሁለቱም ነው። ስለዚህ በይስሐቅ በኩል የሄደው መስመርን መሲሁን ታገኘዋለህ፣ ኢየሱስን ታገኘዋለህ። እኛ በኢየሱስም እናምናለን፣ መሲህ መሆኑን እናምናለን። አይሁዶች ይጠብቁ የነበረው መሲህ መሆኑን እናምናለን። እኛ መሆኑን ነብይ እንደሆነ በድንግልና እንደተወለደ ኦንቶሎጂካሊ እናምናለን። በዛኛው መስመር ደግሞ በእስማኤል በኩል ደግሞ የተባረከ ነው፣ 12 አለቆች ተብለዋል። በዛ መስመር ውስጥ ደግሞ ረሱል ሰለላሁ ዐለይሂ ወሰለም አሉ። ሁለቱንም መስመሮች እንቀበላለን። ኦኬ ያው ቅድም በእምነት የሚለውን ነገር
ወንድማችን ሲናገር ነው ክሊክ ያደረገኝ ነገሩ። በእምነት የሚለው ነገር የእስማኤልን ሳይሆን የይስሐቅን ነው የሚመለከተው ብዬ ነው። የምኑ የእምነት አብርሃምም አመነ ጽድቅም ሆኖ ተቆጠረለት የተባለው ነገር ፉልፊል ያደረገው በእስማኤል ሳይሆን በይስሐቅ ግንድ ነው። የእስማኤል እምነት አይደለም፣ ጀስት በመሳሳት ነው የወለደው። እስማኤልን ሳይሆን በመለኮታዊ እቅድ ነው እንጂ እሺ ተብሎ ተፈቅዶ አይደል እንዴ? ተባርከዋል እኮ ተባርከዋል። ቡራኬ ተቀብለዋል፣ ኪዳን ተቀብለዋል፣ የተለያየ ነገር ተቀብለዋል ራሱ ማለት ነውና አብርሃም አወላለዱን ነው ምን ቃል ኪዳን የለውም ብዬ ነው። አወላለዱ ላይ አለው ራስ ቃል ኪዳን ገብቷል እኮ። አይ ያው ቃል ኪዳን በኋላ ነው እኮ ከተወለደ በኋላ ነው። ቃል ኪዳን አይ ከመወለዱ በፊት የተነገረለት ነገር የለም አለ እንጂ አለ ራሱ ምን አለ ምን ስሙ ማን ነው? ራሱ ልጁ ራሱ ታጋር የተወለደው ልጅ ስሙ ማን ነው? እስማኤል ነው። እስማኤል ማለት ምን ማለት ነው ትርጉሙ? አላውቀውም። ጸሎቴን ሰማኝ ማለት ነው አይደለ? ጸሎቴን ሰማኝ። ኦኬ አዎ። እስማ ማለት መስማት ነው። ኤል ማለት አምላክ አምላክ ጸሎቴን ሰማኝ ማለት ነው። አብርሃም ምን ብሎ ጸልዮ ነበር ከመወለዱ በፊት? አብርሃም ምን ብሎ ጸልዮ ነበር? 15 ላይ ምዕራፍ 15 ላይ 12 ላይ በቤቴ ያለ ኤሌዘር ሊወርሰኝ ነው ብሏል። እሺ ከዛስ ምን አለው? እግዚአብሔር አይ ከዚህ ይሄ አይደለም የሚወርስ ከወገብ የሚወጣው ነው አለው። አዎ ከወገቡ የሚወጣው ልክ ስለ እስማኤል ምን ብያለሁ አለው። ስለ እስማኤል ጸሎትን ምን ብያለሁ በኋላ ላይ አለው። ሰምቻለሁ። አዎ ሲወለድ ደግሞ ባረከው ተዋለው አለ አለባረከው። አዎ ከተወለደ በኋላማ አምናለሁ ነው እሱን እቀበላለሁ። ግን ከመወለድ በፊት እኮ እንትን ነው እስማኤል ለምን ተባለ ነው ጥያቄው። እስማኤል የተባለ ጸሎትን ሰምቻለሁ አለ። ምን የሚለውን ጸሎት ነው የሰማው ሲባል ጉልበቱ የሚወጣውን የሚባረክ ዘር እንዳለ ነው። ስለዚህ ከመምጣቱ ከመወለዱ በፊት መጀመሪያውኑ ለአብርሃም ቃል በተገባለት መሰረት ነው የሕፃን ልጅ የመጣው እንጂ ዝም ብሎ በግብር ይጣ የመጣ አይደለም። አይ እንዴ በዘርህ ያለው ምዕራፍ 14 ላይ ደግሞ በዘርህ አሕዛብ ሁሉ ይባረካሉ። ዘርህ ብሎ ያለው ለአንድ ነው ብሎታል። ለአንድ ነው አንድ ነው፣ እሱም ክርስቶስ ነው ይለዋል በኋላ ላይ። አዎ እሱማ እንትን ዘፍጥረት 22 ገላትያ ላይ ሲያስረዳው ማለት ነው። አዎ 22 ይስሐቅን ነው የባረከው በዛ ግንድ። ያ የእምነት ግንድ የይስሐቅ ነው። የእስማኤልን አይመለከተውም። እስማኤልን አይመለከትም። ምክንያቱም እስማኤል የአብርሃም የስህተት ልጅ ነው። በስተት አጋር ጋር እኮ ገብቶ ነው የወለደው። ሳራ ናት ያው የሚያነሳሳችው እኮ። ታዲያ የሚስትን ቃል ስማ ብሎታል እኮ። ታዲያ እኮ እሱም እኮ የሚስትን ቃል ስማ ፈጣሪም ብሎታል። ሚስት መካን በማባረር ነው በማባረር የሚስትን ቃል ስማ ያለው አባርልኝ፣ ይሄንን ከልጄ ጋር አይወርስም ብላ ባለች ጊዜ ነው። አንዴ ተረጋግተን ዘፍጥረት 16:3 ላይ የአብርሃም ሚስት ሳራ ግብፃዊ ባሪያ አጋርን ወስዳ ለባሏ ለአብርሃም ሚስት ሆኖ ዘንድ ሰጠችው አይልም? ያ ይላል። አጋርም ለአብርሃም ወንድ ልጅ ወለደችለት። አብርሃምም አጋር የወለደችለትን የልጁን ስም ማን ብሎ ጠራው ይላል? እስማኤል። የማንን ስም? ከአጋር የተወለደውን ልጅ ማለት ነው። የልጁን ስም የማን ልጅ ነው? እስማኤል የአብርሃም ልጅ። አዎ ከዛ ዘፍጥረት 17:20 ላይ ስለ እስማኤል ሰምቻለሁ እጅግም አበዛዋለሁ፣ 12 አለቆች ይሆኑ ታላቅ ሕዝብ እንዲሆን አደርገዋለሁ አላለም? አልተባረከም? በትክክል ተባርኳል አይደለ? እሺ ከዛ ዘፍጥረት 25:13 ላይ የእስማኤል ልጆች ስም በየትውልዳቸው እነዚህ ናቸው ካለ በኋላ 12 ነገደ እስራኤል ከነገረ በኋላ ዘፍጥረት 17:7 ላይ ቃል ኪዳኔን በእኔና በአንተ መካከል አንተ በኋላ ከዘር ጋር በየትውልዳቸው አቁማለሁ አለ አይደል? ለአንተና ከአንተ በኋላ ለዘር አምላክ ሆናለሁ አለ አይደል? ያ ስለዚህ የባሪያይቱ ልጅ ደግሞ ዘር ነው፣ ህዝብ አድርገዋለሁ። ዘርህ ነውና ህዝብ አድርገዋለሁ የሚል የለም? ትክክል። ቃል ኪዳኑን ከሱ ጋር አድርጓል አላደረገም? እሱን እቀበልሃለሁ እኮ ግን አመጣጡ የቃል ኪዳን አይደለም ነው። አመጣጡ ገና ሲጀምር ቃል ኪዳን ይኸውልህ ምን ይላል መሰለህ?
በቤት የተወለደው በብር የተገረዘው ቃል ኪዳኔን በስጋችሁ የዘላለም ቃል ኪዳን ይሆናል አለ። በስጋችሁ የሚሆን የዘላለም ቃል ኪዳን ይሆናል አለ ኪዳኑ። ያ አይ እሱን እቀበላለሁ። ወሂድ የመገረዝ ኪዳን ማለት ነው። የመገረዝ ኪዳን አለ አይደለ? እሺ ከመወለዱ በፊት ግን የተነገረለት አይደለም እስማኤል። ለምን አልተነገረለትም? እሱን ነው እኔ ፖይንት። ምን እንዲነገር? ምንም አልተነገረለትም። ምን ለምሳሌ ምን እንዲነገር? አንደኛ ኢቭን ቅድም አሁን 17 ላይ ጸሎትን ሰምቻለሁ እሱንም እባርከዋለሁ ዘሩን አበዛለሁ ካለ በኋላ ምንድን ያለው? ነገር ግን ቃል ኪዳኔን ከዚህኛው ከሳራ ከሚወለደው ጋር አጸናለሁ ነው ያለው እግዚአብሔር። ማነው ስምህ? ስማ ያህዌ ማለት ትንሽ እየከበደኝ ይቅርታ። ኤሮን ነው ስሜ። ችግር የለም። ኤሮን ማን አስጨነቅኳቸው? አዎ ኤሮን ነው ስምህ? ኤሮን ኦኬ። ኤሮንዬ አንተ በጣም አንባቢ ነው፣ ስሉጥ አይምሮ ነው ያለ። አሁን የጠቀስከው ጥቅስ ላይ በፍጥረት ምዕራፍ 17 ቁጥር 21 ላይ ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልደው ከልጅ ከይስሐቅ ጋር አቆማለሁ ይላል እንጂ ነገር ግን ብሎ የሚል ነገር የለም። ኤት የሚል ነገር የለም። አንዴ ከፍተህ ታየዋለህ። ዕብራይስጡ የምትችል ከሆነ በት የሚል ነገር የለም። 17 ነው 17 21 ላይ ማለት ነው። አንተ ጎበዝ ነህ። እሺ ቆይ የለም እሺ ግባ። ቆይ እንትን ግን ለወጣ ነው እንጂ እዚሁ ላይ ነው ማየት የምችለው። ያው የቢስራ ልስጥ ኤሮንዬ ወይ የቢስራ ልስጥ ታልኩኝ ትላለህ። ዘፍጥረት 17 ላይ እንዳልመሰለ ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልደው ከይስሐቅ ጋር አቆማለሁ አለ። መጀመሪያ ያቆመው ከማን ጋር ነው? ማለት የእስማኤልን ከጨረሰ በኋላ ነው። መጀመሪያ ያቆመው ቃል ኪዳን ከማን ጋር ነው ጥያቄው? ከእስማኤል ጋር ነው። ከእስማኤል ጋር ያለውን ከጨረሰ በኋላ ግን ለማለት በዕብራይስጥ የምትጠቀመው ቃል ኤት ይባላል። ያዘልኝ በደንብ ባለ ይጃል። እሺ ተፈጠረ ይጃል። ኤት ማለት ምንም ችግር አለኝ። ባይብል ራሱ እዚህ ላይ አለኝ። እኔ የዕብራይስጥ መከብችን ደስ ነበር የነበረኝ። ኤት የሚላለው አፍራሽ ነገር አለ። እስቲ አንድ ደቂቃ ከጠበቀኝ ወጥቼ ልየው። ይኸውና ናና ለሊና ነው እንትን። እሺ ና ስሚዞዬ ቆይ አድሚንነት ሁሉንም አንስቻለሁ። ቅድም እያስተማርኩኝ እያስገቡ አውቀው ሲያስጮህብኝ ነበር። ትምህርት ተቋርጦላ ነበር በእነሱ የተነሳ። አጠቃላይ ሁሉም ተነሱ። ድምጼ ይርቋል እንዳይሰማም እንዴ? አሪፍ ነው ወይዶ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቆይ አንዴ እንግዳም ስላለን ይቅርታ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናስተናግዳ ስሚዞ ከፈትለት ዘፍጥረት ላይ ዘፍጥረት 17 ናስፋ ተመለሰ። ኤሮንዬ እሱ ያከፍታል። እሺ ደስ ይለኛል። እሺ እንደዛ ይሻላል። ያው እንዳየሁት ቤሪዝ የሚል ነው የሚለው ኤት የሚል ነገር አለው። አፍራሹ ቤት ኤት የሚል ኤት ማለት በነገራችን ላይ አፍራሽ ነው። ጥቅስ ልስጥህ እንዴ አፍራሽ መሆኑን ኢዝ ኦኬ። አይ እኔ አምናለሁ፣ ችግር የለውም። እስሚዝ ይፈትልና ሰውም ይማርበታል። አዎ ዘፍጥረት 3:3 ላይ መጀመሪያ ተካለፈና ኤት የሚለው ቃል አፍራሽ እንደሆነ ነው። በዕብራይስጥ ማለት በዕብራይስጥ ዩ ነው የሚጠቀመው። እዚህ ጋር ያለው ኤት ነው የሚለው፣ ግን እዚህ ጋር በዕብራይስጥ አፍራሽ ከሆነ ዩ ነው የሚለው። ዩ የሚል ነገር የለውም ራሱ። ዘፍጥረት 3:3 ላይ ተከተለት አንድ ጊዜ ስሚዝዬ። እሺ ባይብል ሀባ እሺ ተከተለትና እንየው አንዴ ታብሌት እንተኛ። እሺ ዘፍጥረት 3:3 ላይ መጀመሪያ አንተን ቃሉን ነው በት የሚለው ቃል በዕብራይስጥ ዩ ይባላል። አልሐምዱሊላህ እምቢ አለ ስሚዞ። እሺ እየከፈትኩ ነበር። ዘፍጥረት 3:3 ላይ ባይብል ሀብ እንትን ዕብራይስጡን አድርግለት አንዴ። እሺ ምን ይላል እዚህ ጋር? በት የሚለው መጀመሪያ የለም። መጀመሪያ ሲጀምር
በት ወቅት ነገር የለም። አዎ በት ለሚለው ቃል የዕብራይስጡ ዩ ነው የሚለው መነሻ ቀጥያው ላይ ይታያል። ዩ የሚል ነገር የለም። ኤሮንዬ እስቲ አንዴ ያ አየሁኝ። ዩ ማለት ምን ማለት ነው? ዩ ማለት ምን ማለት ነው? አሁን እንዳልከኝ ያው በት ነው ብለኛል። አፍራሽ ነው። አሁን እዛው ዘፍጥረት አንዳንድ ላይ አንድ ነገር ላሳየህ። በጣም አንዳንድ ላይ ኤት ማለት ምን ማለት እንደሆነ ኤት ማለት ተመልካች ውስጥ መስተምር ነው በዕብራይስጥ እንጂ አፍራሽ አይደለም። ዘፍጥረት አንዳንድ ላሳየህ። በዕብራይስጥ ኤት ተብሎ አፍራሽ የሚባል ነገር የለም። አሁን ዘፍጥረት አንዳንድ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። እዚህ ጋር ኤት የሚል ነገር አይታየም? እዛ ጋር ኤት የምትል ከሃሸማኢም ከሚለው በፊት ኤት የሚል ነገር የለም? አይታየም? ያ አለች። ኤት ማለት ትርጉሙ ነው፣ ዘ ማለት ነው በእንግሊዝኛ። እሺ ዘ ነው። ኦኬ። እዛ ዘፍጥረት 17:21 ላይ ግባለት። አሁን ስሚዝዬ ኢንሻአላህ የሮንዬ ዛሬ ሻዳም ልትይዝ ትችላለህ፣ አይታወቅም። እንግዲህ ፓስተር ናደ በነገራችን ላይ ነኛ ፓስተር ነው ሲሉ ሰምቼ ነው ላረጋግጥ ብዬ ነው። ፓስተርዬ እንግዲህ ብዙ ነገር ነኝ እናፈስፋለን። ሰበክ ታደርገናለህ። 17:1 ላይ 17:21 ላይ ችግር የለም። 17:21 ላይ ዘፍጥረት 27 እዚህ ጋር ያየው ቃል ኪዳኔን ይላል። ቃል ኪዳኔን ይላል ለሚለው ቃል ወኤት ነው የሚለው። ሲያስቀምጡት በት ብሎ አስቀምጠውታል። ወኤት ወ ማለት ቨ ማለት ነው በዕብራይስጥ። ቨ ማለት ኤንድ ማለት ነው። ኤንድ ማለት ነው። ኤት ማለት ደግሞ ዘ ማለት ነው። ዘ ገብቷል። ዘ ተብሎ ነው የሚነበበው እንጂ በት ተብሎ አይነበብም። አውቀው እነሱ ተረጎሙት በት ብሎ ስለተረጎሙት ነው ላንተ እየተቸገርከው። ገብቷል። ያንግ ሊተራል ትራንስሌሽን ሲያስቀምጥ ኤንድ ማይ ኮንቨናንት አይ ስታብሊሽ ዊዝ ይስሐቅ ይላል። በተመሳሳይም ከይስሐቅ ጋር ቃል ኪዳኔን አደርጋለሁ አለ። መቼ? የዛሬ ዓመት ነው ማድረገዋል። ዛት ሚንስ የዛሬ ዓመት ከይስሐቅ ጋር የሚያደርገው ቃል ኪዳን ልክ በተመሳሳይም ከእስማኤል ጋር ቀደም ብሎ እንዳደረገው ነው። ከእስማኤል ጋር ባደረገ በዓመቱ ደግሞ ከይስሐቅ ጋር አብሮ እንደሚያደርግ ነው የሚያሳየው እንጂ በት የሚለው አፍራሽ እዚህ ትርጉም ላይ የለም። ቃል ኪዳኔ በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆመዋለሁ አለ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 4 ላይ አብርሃም ልጁን ይስሐቅን አምላክ እንዳዘዘው በስምንተኛው ቀን ገረዘው አለ። የሐዋርያት ሥራ ምዕራፍ 7 ቁጥር 8 ላይ የመገረዝ ኪዳን ሰጠዋል። እንዲሁ ይስሐቅን ወለደ፣ በስምንተኛው ቀን ገረዘው። ይስሐቅም የያዕቆብም 12ቱ የአባቶችን ነገድ እያለ የኪዳኑ ነገር በአብርሃም በይስሐቅ በያዕቆብ እያለ ሲመጣ ነበረ። ከዛ ደግሞ በዛኛው መስመር ደግሞ እስማኤልም ተገርዞ የኪዳን ነገር ኖሮ አረቦችም የመገረዝ ኪዳን ያላቸው ስለሚገረዙት የነበረው ከአንድ አምላክ የመጣው ትምህርት ይዘው ተመስጥም ተብሎ ነው። ያ ነው የግርዘት ስርዓቱ ራሱ የመጣው የነበረው ማለት ነው። ዘፍጥረት 21 ላይ እስማኤል በፋራን ምድረ በዳ ተቀመጠ ይላል አይደለ ኤሮን? ያ ፋራን የት ናት ያለችው? ፋራን ምድረ በዳ ሳውዲ አረቢያ። ሳውዲ አረቢያ። ዕንባቆም ምዕራፍ 3 ቁጥር 3 ላይ ቄጥቱ ከፋራን ተራራ ይመጣል ይላል። ማነው ከፋራን? እሷን ነገር በደንብ ወይድ ቼክ አድርጊያታለሁ። እሷን ነገር እሺ፣ እሷ ነገርን እንደው ትንሽ እንዳብራራልህ ከፈቀድክልኝ ይቻላል። ዘሁልቁ ምዕራፍ 10 ቁጥር 12 ላይ ምን ይላል መሰለ? የእስራኤልም ልጆች ይላል ተነስተው ሲወጡ በፋራን ምድረ በዳ ደመናውም ይመራቸው ነበር ይላል እና ቀን በደመና አምድ ሌሊት ደግሞ በእሳት አምድ ነበር የሚመራቸው የነበረው ያን ጊዜ። ስለዚህ እዛ ጋር ዕንባቆም ላይ ሲናገር ከፋራን ብርሃን ይወጣል ምናምን ሲል ያንን የሱን መለኮታዊ ምሪትን ነው እየተናገረ ያለው እንጂ ስለ ሳምበዲ አይደለም የሚያወራው እሱ ነገር። ይህንን በደንብ አይቼዋለሁኝ ከዚህ በፊት ሰምቼ። እስራኤሎች ከግብፅ ባርነት ወጥተው በምድረ በዳ ተጉዘው ወደ ከናን ሲገቡ አረቦችን አልፎ ነው አይደል የገቡት? አዎ። ስለዚህ ይሄኛው እንትን ፊቸር ቴንስ ነው ወይስ ፓስት ቴንስ ነው? ይሄ ነገር ዕንባቆም ሶስት ላይ ያለው የትኛው? ዕንባቆም የነበረው ዕንባቆም ትንቢት ነው የሚናገረው።
እኮ ትንቢት ከሆነ ይመጣል የሚለው ትንቢቱ ለማን ነው እኮ? ግራውንድ ያደረገው በየትኛው ግራውንድ ላይ ነው? በቀድሞ በሙሴ በነበረው አካሄድ ላይ ነው ግራውንድ ያደረገው ነው ወይስ በኋላ ነው የመጣው? እንዳቅ ነው በኋላ ነው በኋላ የመጣው ትንቢት ሲተነብይ ከሙሴ በኋላ ትንቢት ሲተነብይ ቅዱሱ ከፋራን ተራራ ይመጣል ሲል ትንቢቱ እንዴት ይፈጸማል ነው ወይስ ይፈጸማል ነው? አሃ እሱማ ትንቢት እኮ ነው። ወደፊት የሚሆን ነገር ነው የሚናገረው። ከፋራን ተራራ የሚመጣው ማን ነው ትንቢቱ ላይ? እግዚአብሔር ነው። ኦኬ ጥሩ። ከአረብ ሀገር የሚመጣው እሱ ነው? እግዚአብሔር ነው የሚመጣው? ኖ እዛ ቦታ ላይ ገብቷል። በደመና አምድና በእሳት አምድ ስለመራቸው ያንን እያሰበ ነው የሚናገረው ዕንባቆም ትንቢቱን የሚናገረው። እንዲገባኝ ነው የሚመጣው አሁን ነው አልከኝ። ወደፊት ከፋራን ወይም ደግሞ ከሳውዲ አረቢያ የሚመጣው እግዚአብሔር ነው እያልከኝ ያለው ይመጣል፣ ግን እግዚአብሔር ነው። ስለ ቦታው አይደለም ትንቢቱ፣ ስለ ቦታው አይደለም እየተናገረ ያለው፣ ስለ ምሪቱ ነው እየተናገረ ያለው እኮ። ከፋራን ተራራ ይመጣል። ቦታውን የተጠቀመው ፋራን ጋር እስራኤላውያን በደመና አምድና በእሳት አምድ እንደተመሩ ስለሚያውቅ ነው። ያንን ነው እያንጸባረቀ ያለው እንጂ ስለ ሳምበዲ አይደለም ነው። እኔ አርጉመንቴ ነው። ማን ነው የሚለው በኋላ ላይ እንመጣበታለን። መጀመሪያ ላይ ቦታው ላይ እንስማማ። በትንቢት በሚለው ተስማምቶ ከፋራን ተራራ ይመጣል ሲል ፋራን ከሚለው መነሻ ቅጥያ ላይ ከሚል ፕሪፖዚሽን የለም፣ መስተዋደድ የለም። አይ ይገባኛል። እሱ ምንም እኮ አርጊው ማደርገው ነገር የለም እሱ ላይ። አንዴ እንትን ለምን ተረጋግታ ባውራኝ ፕሊስ። ማራ ኢምፖርታንት ስለሆነ እርማትም ከሆነ እንታረማለን፣ መማማር ከሆነ ደፋል። ዕንባቆም 3:3 በጣም ጥሩ። ቅዱሱ ከፋራን ተራራ ይመጣል ሲል የሚመጣው ከፋራን ተራራ ያለው ከሳውዲ አረቢያ ውስጥ የሚመጣው እግዚአብሔር ነው። ዕንባቆም የሚናገረው ስለ ቦታው አይደለም፣ ከቦታው የሚነሳ ነገርን አይደለም እየተናገረ ያለው። ከዚህ በፊት እንደነበረና እንደዛ አይነት ምሪት ለህዝቡ እንደሚያደርግ ነው የሚናገረው። ግን አይደለም ከፋራን ተራራ ነው ይመጣል የሚለው እኮ። ኤሮንዬ እንዴት ላድርገው? ከፋራን ተራራ ይመጣል። ልክ ነህ እኮ፣ ትክክል ነው። በፋራን ተራራ ጊዜ በፋራን ተራራ ቦታ ላይ እስራኤላውያንን ሲመራቸው የነበረ መለኮታዊ ምሪት አለ፣ በእሳት አምድና በደመና አምድ። ግን እንደዛ አይደለም። ከፋራን ተራራ ይመጣል ነው የሚለው። ፋራን ተራራ የሚለው እሱ በእንትን ነው እኮ፣ በተምሳሌትነት ነው እየተናገረ ያለው። ኦኬ በዛ ጊዜ የነበረውን ነው እያንጸባረቀ ያለው። እያንጸባረቀ አይደለም፣ ትንቢት ነው ብለኸኛል። ፋራን ተራራ የት ነው እኮ? ፋራን ተራራ የት ነው ያለው? ሳውዲ አረቢያ ያን እስራኤሎች ሲሻገሩ በፋራን ተራራ አለፉ ሲል ፋራን ተራራ የሚለው ጂኦግራፊካል ሎኬሽን አይደለም ነው? እሱን እስማማለሁኝ። እሺ በፋራን ተራራ የሚለው ፋራን ተራራ እዚህ የሚለው ጂኦግራፊካል ሎኬሽን ነው አይደለ? ትክክል። ይሄ አሁን ጂኦግራፊካል ሎኬሽን ከሳውዲ አረቢያ እግዚአብሔር በለው ተው፣ ችግር የለውም። እግዚአብሔር ከሳውዲ አረቢያ ይመጣል። ትንቢቱ እንደዛ አሁን በዛ አይደለም ነው ትንቢቱ፣ ስለ ቦታው አይደለም ነው። ቦታውን የተጠቀመው ገባኝ። ቦታውን የተጠቀመው ለምንድን ነው መሰለ? እዛ ቦታ ላይ የተፈጸመውን የእግዚአብሔርን መለኮታዊ ምሪት ለማስረዳት ነው። ቦታው አሁን ምንም ጥቅም የለውም። ቦታው የትኛውም ቦታ ማለት አገሪም ስቀኛ ወደፊት ሳወራ ከሰዎች ጋር ሳወራ ማን ነው የነገረ ቢባል ኤሮንዬ እንድል አልፈልግም። እስቲ ማስረጃ ስጠኝ እንደዛ ያልከበት። ምንድነው መሰለ አሁን ትንቢቶች ሲነገሩ ማለት ነው ግራውንድ የሚያደርጉት እዛው ያሉበት ማህበረሰብ የተጠቀሟቸውን ነገሮች በመጠቀም ነው ትንቢቶች የሚናገሩት። ነቢያቶች አብዛኛዎቹ የነቢያቶችን ስርዓት ስታየው እንደዛ ነው አሁን የጠየቁት የሚናገሩበት ማለት ነው። ፋራን ተራራ የሚባለውን ጂኦግራፊካል ሎኬሽን ኢላስትራቲቭ እና ፊገራቲቭ ሲምቦሊካል እና አልጎሪካል አድርጎ የተጠቀመበት እስቲ ኮሜንተሪ ስጠኝ። እንትኑ እኔ ያየሁት የትኛውን መሰለህ? ዘውልቁ 10:12 ላይ ያለው ፋራን ተራራ የተባለው ጂኦግራፊካል ሎኬሽን ሲምቦሊካል እና አልጎሪካል ኢላስትራቲቭ እና ፊገራቲቭ ነው ብሎ ኮሜንት ያደረገ አንድ ኮሜንተሪ ስጠኝ ያልኩ እንዳቅ ምናምን ከኪስ ማለት እሱ ነገረኝ ብል ማንም አያምነኝም። ከዚህ በኋላ ኤሮን ነገረኝ ቲክቶክ ላይ መጥቼ ቤቴ መጥቶ ነገረኝ ብዬ ማስረጃዬ አንተ መሆን የለበትም።
አንተ የምትሰጠኝ ነገር ነው መሆን ያለበት። ስለዚህ የምትሰጠኝ ነገር ከአንተ ከኪስህ ሳይሆን ማስረጃ ስጠኝ፣ እየጠበቅኩ ነው። እኔ የምሰጥህ ዘኦንሊ ዘሁልቁ 10:12 ነው። እንግዲህ አንደርስታንድ አንተ ማድረግ ከቻልክ ከዚህ በላይ መጨናነቁ ጥሩ አይደለም ማለት ነው። እንትን ላይ ይመጣል ለሚለው አምላክ ከቴማን ይመጣል፣ ቅዱሱ ከፋራን ተራራ ይመጣል ይላል። ቅዱስ የሚለው መነሻ ያለ በሚል መተጻምር አለ አይደል? በቅዱሱና አምላክ ማን ናቸው ሁለቱ በመተጻምር የተለዩት? እሱን ልዩነቱን አላየሁትም። ስራ ልስጥ በሚል ኮፕራቲቭ ኮንጃክሽን ይጠቀማል፣ መተጻምር ይጠቀማል። አንድ እሱን ያዝልኝ። ያቮ ማለት ምን ማለት ነው ትርጉሙ? ያቮ እዚሁ ላይ ዕብራይስጥ ነው። ባቆርቶስ ላይ ይመጣል ለሚል የተቀመጠው ቃል ያቮ ነው። ያቮ ምን ማለት ነው ትርጉሙ? አላየሁትም፣ በዕብራይስጥ አላየሁትም። ባይዘው 18:15 ላይ ሙሴ አማቱን እንዲህ አለ፣ ህዝቡ አምላኩን ለመጠየቅ ወደ እኔ ይመጣል አለ። ወደ እኔ ይመጣሉ ነው የሚለው፣ ያቮ ነው የሚለው አይደለ? ኦኬ። ስለዚህ አሁን እዛ ጋር ይመጣሉ የተባሉት ማን ናቸው? ዕንባቆም 3:3 ላይ አምላክ ከቴማን ቅዱሱ ከፋራን ተራራ ይመጣሉ ይላል። ማን ናቸው የሚመጡት? እንግዲህ እሱን ልዩነት አላየሁትም በእውነቱ። ኤግዛምፕል ሌላ ልስጥ። አያቸዋለሁ፣ ልዩነቶቹ በደንብ አያቸዋለሁ። አንደኛ ሳሙኤል ምዕራፍ 26 ቁጥር 7 ላይ ዳዊትና አቢሳም ወደ ህዝቡ በሌሊት መጡ ይላል። መጡ ለሚልበት የተጠቀመ ቃል ምንድን ነው? አይ በዕብራይስጥ ብዙም እኮ ወሂድ እኛ በዕብራይስጥ ኬት እንትን እንሏለን፣ ሲያስፈልግ ብቻ ነው የምናየው። ሁለተኛ ነገሥት ምዕራፍ 4 ቁጥር 6 ላይ ለባሏም በእኛ ዘንድ ሁሉ ጊዜ የሚያልፈው ቅዱስ የአምላክ ሰው እንደሆነ አውቃለሁ አለች። ማንን ነው ቅዱሱ ያለችው? ማናት? ሱናማይቷ ናት። እንደዛ ያለችው ማን ነው? ኤልሳ ነው አይደል? እንደዛ ያለችው ኤልሳ ነው። ማንን ነው ቅዱሱ ያለችው? ነብዩ ኤልሳ። ቅዱስ የተባለው ኤልሳ ነው። ኦኬ። ዕንባቆም 3:3 ላይ ቅዱስ የተባለው ማን ነው? እንግዲህ እግዚአብሔርን እንደሆነ ነው እኔ እሱ ጋር የማውቀው። ማጥና ግን እኔ ወላሂ አንድ ነገር ልንገርህ፣ አይሁዶች እያወቁ ያጠፋሉ። እኔ ብዙ ጊዜ ተዋውርቻለሁ በዚህ ጉዳይ ላይ። ዕንባቆም 3:3 ላይ በማወራው ነገር አታስጨንቀን በቃ ተወን ያሉኝ ሰዎች አይሁዶች አሉ። እያወቁ የሚያጠፉት ለዛ ነው። ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ ለዛ ነው አላህ የሚናገረው እነዛ የመጽሐፉ ሰዎች ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቁታል አለ። እያወቁ እውነቱን ይደብቃል። እያወቁ እናንተ ባለማወቃችሁ ይደብቁት። አጥናሺ በዕብራይስጥ ቼክ አደርገዋለሁ። ችግር የለውም። በዚህ ዙሪያ ላይ መጽሐፍ ልስጥ። የት ነው የምትኖረው? እኔ ወደ ደብረ ብርሃን የሚባል ሀገር ነኝ። ሌላ ክልል መጽሐፍ ሌላ ክልል እኔ ይቻላል፣ ደስ ይለኛል። እስሚዞ ትችላለህ መላክ የተደበቀ እውነትን አላችሁ ይኖራችሁ ይሆን? እስሚዞ አለ ሰው አለ ሰላም ሄዶ ይሆናል። ማን አለ አዲስ አበባ የሚኖር ሰው? እስቲ ከመካከላችሁ ወርታችሁ የሚኖር ሰው አለ? ታች አዲስ አበባ የሚኖር ሰው ላስቸግራችሁ። ስለቀናና አገናኝና ደብረ ብርሃን እንዲልኩልህ አደርጋለሁ። እሺ ወይድ ከቻልክ አንድ ሁለት ደቂቃ የሆነ ነገር በለን። የምታምነው ከፈለክ ኢየሱስ ያድናል በለን። ስብከት ደስ ጥሪ የዓለም ሁሉ ኃጢአት የሚያስወግድ እግዚአብሔር ደስ የሚል ነገር እኛ ቤታችን ስብከት እጥረት አለ ራሱ እና ደስ ያለን አንድ ሁለት ደቂቃ ወሰድና የሆነ ነገር በለን ማጠቃለያ ሰራበት ደስ ብሎ። እሺ በጣም ደስ ይለኛል። ቴንኪው። ያው ዓለም ሁሉ ሊድን የሚችለው በኢየሱስ ክርስቶስ በማመን ነው። ኢየሱስ ክርስቶስን ማመን ሲባል ኢየሱስ ክርስቶስ የሰራለትን ስራ ለኔ ነው የሰራው፣ ለኔ ነው ያንን ያደረገው ብሎ መቀበል ነው። ይሄ ደግሞ የዘላለም ሕይወትን ያስገኛል። ማንም በእርሱ ሲያምን መዳን ይችላል። አረማዊ የለም፣ እስኩቴስ የለም፣ አይሁዳዊ የለም፣ ባሪያ የለም፣ ጨዋ የለም። ማንም ሰው በየትኛውም ሁኔታ ውስጥ ቢሆን ማለት ነው ይሄ ኢየሱስ ክርስቶስ ወደ እረፍታችሁ ኑ ይላችኋል። እያንዳንዱ ሰው አክሴፕት አድርጎት ይሄንን ጌታ ወደ ልቡ አስገብቶ መዳን ይችላል። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። አእምሯችሁ ይባረክ፣ መንፈሳችሁ ይባረክ።
በኢየሱስ ክርስቶስ ስም እግዚአብሔር መንፈሳችሁን ያብራላችሁ። ተባረኩ። አመሰግናለሁ። ወሂድ እኛ እንደውም አንድ ቃል ልንመረቅልን ነበር። እንደውም አንድ ቃል እንደውም ተርፋለ ራሱ ማለት ነውና እንደውም በርታ አላህ በርታ አላህ ይደርሳ። አንተንም ላኢላሀ ኢለላህ የሚለውን ገመድ እንተከተል። ያንን ተንጠቅለን ተጋነን እንፈልጋለን። በርታ ተበራታ። አላህ ካንተ ጋር ይሁን። መልካም ጊዜ ይሁን።